ኤልኤ ስትኖር ብዙ ጊዜ የቢቹ የሽርሽሩ ነው ሰው የሚያስበው። በአሁን ጊዜ ግን እኛ ያደግንበት በብዙ ግድያ ጓደኞቼ የሞቱ ብዙ ጋንግ ነበረ በዛ 1990 ብዙ እና በተከክል ሁሉንም ነገር ልትሰራ ስትል ጊዜ ይፈጃል። ጥሩ ጊዜ ነው ለመግዛት። ኢንትረስት ሬቱ ወጣ ወረደ የኛ ኮሚቴ ሁሌም ይዘው እሱ ነገር ነው። ሁኔታው አዝማሚያው ለማን ነው? ለሻጭ ወይስ ለገዢ? የኛ ክላይንቶች ሁሌም የምመክረው ለ30 ዓመት አታስቡ። ቤት ስትገዙ ሞርጌጁ ለ30 ዓመት ቢሆንም የመጨረሻ ልጅ አይነት ነገር ነው የሚያዩኝ። እኔ ኤግዛክትሊ እነግርሃለሁ ምን ሰው ማድረግ እንዳለበት። እስቲ ለአዲስ ሰዎች ምን ትመክራላችሁ? በፕሮፐርቲ ዙሪያ፣ በቤት ግዢ ዙሪያ። ለሚስት ብታወራ፣ ለጓደኞች ብታወራ ማንም አንደርስታንድ አያደርግም። ሰው የሚመስለው within a year I think በጣም ብዙ ነገር ነው የሰራ ነው። ከቤቱ መሬቱ is important to me። እኛ as a team ስለ ማርኬቱ ብዙ አንጨነቅም። በጣም ጠንካራ ሚስት አለችን። ስለዚህ ሰውን ማስጠነቅቀው ማርኬት ክራሽ ብላችሁ ስትጠብቁ መጀመሪያ ማርኬት ክራሽ ራሱ ምን ማለት ነው? ስራ አላችሁ በዛ ጊዜ ትንሽ ነገሮች አስተካክለህ የቤቱን ቫልዩ ጨምረህ እንድትገባበት። አትፍሩ። ከማንም እኩል መሆን እንችላለን። እዚህ ሀገር መተን ታግለን ብዙ ነገሮች አይተን ዋናው ዓለማችን በልጅነት የያዝከው ንብረት በኋላ ላይ ነው ፕሮፊት ላይክ the wealth build አድርጎ ማሲቭ የሆነ ለውጥ ነው የምታገኝበትና if you buy young ሎኬሽን እንግዲህ አንደኛው ልጄንም ሎኬሽን እለዋለሁ በቃ። ሰላም ጤና ይስጥልን። እንኳን ወደ ራስ ቢኒ ሚዲያ በሰላም መጣችሁ። ዛሬ ተመልካቾቻችን ይዘን የመጣ ነው እንግዶች በሲያትልና አካባቢዋ በሪል ስቴት ዘርፉ በጣም አንጋፋ የሚባሉ በጥንድ ሆነው ለሁለት በቡድን የኛን ማህበረሰብ በማገዝ ላይ የሚገኙ ብዙ ዕውቀትና ብዙ ልምዳቸውን ሊያካፍሉን እዚህ ስቱዲዮአችን ድረስ ተገኝተዋል። ስለዚህ የትም እንዳትሄዱ። እንግዲህ ተመልካቾቻችን ተመልሰናል። በቅድሚያ እዚህ ድረስ መታችሁ ያላችሁን ልምድ ያላችሁን ዕውቀት ለኔና ለተመልካቾች ለማካፈል ፈቃደኛ ስለሆናችሁ ከልቤ አመሰግናለሁ። ከምንም በፊት እስኪ ራሳችሁን አስተዋውቁ። ማንም በላችሁ? ከዛን ጀምር እስቲ። ሜሮን አለማየሁ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። ስኩል ኦፍ ቱሞሮ ነው ሃይ ስኩል የጨረስኩት። ባህር ዳር 4 ዓመት ተመርቄያለሁ በኢንዱስትሪያል ኢንጂነሪንግ። ከዛ ሜሪላንድ መጥቼ ዩኒቨርሲቲ ኦፍ ሜሪላንድ ማስተር ሳይንስ ሰርቻለሁ ፕሮጀክት ማኔጅመንት ኤንድ ሲስተምስ ኢንጂነሪንግ። ከዛ በኋላ ከባለቤቴ ጋር እዚህ ሲያትል ሙቭ አደረኩኝ። ሲያትልን ቤት ያረኳት፣ ሲያትል ወደድኳት። ሰው እዚህ ቀረን። ትልቅ ቤተሰብ ነበረኝ። 6 ነን በአጠቃላይ ወንድምና እህቶች። በጣም ነው የምንዋደደው፣ በጣም ክሎስ ነን። እኔ 5ኛዋ ነኝ። ሰው እንደ የመጨረሻ ልጅ አይነት ነገር ነው የሚያዩኝ። ሰው በጣም ሰፖርት አለ ከቤተሰብም ከሁሉም። እና ቤተሰቦችም በጣም ጎበዞች ናቸው ስራ ላይም ኮንስትራክሽንም እንደዚህ ኢትዮጵያ ሲሰሩ ምናምን ሳይ ስለምለምድ ሪል ስቴትም የመጀመሪያ ፍቅር ያደረው እዛ ላይ ነው። ከቤተሰብ አብሮ የተነሳ እንትን ስለነበረ አባቴ በጣም ጎበዝ ሰራተኛ ነው። ወርክ ኤቲክሱ unheard of በጣም ጎበዝ ነው። ለስራ ወደ ኋላ አይልም። እናቴ ደግሞ ማኔጅመንት ላይ እንደዚህ ከሰው ጋር መነጋገር ምናምን በጣም ትችልበታለች። ከሷ ብዙ ተምሬያለሁ። ያ እነሱ ናቸው ያደረጉኝ። ደስ ይላል በጣም። መጀመሪያ በጣም አመሰግናለሁ እዚህ ኢንቫይት አድርገህን፣ ስፔሻሊ ለኛ ኮሚኒቲ እንደዚህ ኮሚኒቲ ያሉ ሰዎችን እየጠራ በር እየከፈትክና ኢንፎርሜሽን ሼር እንድናረግ ታይሙን ስለሰጠን በጣም እድለኛ ነን ብለን ገምታለን። እንደዚህ ነገሮችን ስለጀመርክልን
አምሹር ኮሚኒቲያችንም ብዙ ነገር ይማራል ብዬ ገምታለሁ በምታመጣቸው ሰዎች። በእኔ በኩል ስሜ አክቹዋሊ ይበቃል ካሳ እባላለሁ። ያው ብዙ ሰው በካሳ ነው የሚያቀኝ። ራሴን ዲስክራይብ ሳረግ ሁሌ በአራት መንገድ ነው ዲስክራይብ የማደርገው። መጀመሪያ የእግዚአብሔርን ማምን ሰው ነኝ። ከእግዚአብሔር ስር የምሰራ ሰው ነኝ። እሱ ፋውንዴሽን አድርጌ ላይፌን በዛ ነው ብዙ ጊዜ የማስተዳድረውና አላማዬን የማሟላው። ሁለተኛ ደረጃ ደግሞ ያው በሰውነት የተወለድኩትኝ አዲስ አበባ ውስጥ ነው። ኦልድ ኤርፖርት የሚባል አካባቢ ነው። ብዙም ስለ ኢትዮጵያ አላስታውሰውም። ጀስት ቢካዝ ስወለድ በ10 ዓመቴ ነው እዚህ ሀገር የመጣሁትኝ። እንደ ህልም ነገር ነው የሚታየን ብዙ ነገሩ። በ10 ዓመቴ ቀጥታ ወደ ኤልኤ ነው የመጣሁትኝ። እኛም 6 ነን ፋሚሊዎቼ። ወይዘሮ አስካለ ክፍሌ የምትባል እናት ነች። ኮሎኔል ካሳ ተሰማ የሚባል አባት አለኝ። እነሱ ናቸው። እኔም የመጨረሻ 6ኛ ልጅ ነኝ የሚመስለኝ። ይበቃል የተባልኩትኝ የመጨረሻ ልጅ ስለሆንኩ መሰለኝ። እርግጠኛ አይደለሁም። ወንድሜ ይቀልድብኛል። እኔ አክቹዋሊ እንደ አክሲደንት ቤቢ ነኝ። 6ኛ ሆኜ ኦልሞስት 20 ምናምን አመት ብዙ ወንድሞች እህቶች ጋር ልዩነት አለን። የመጨረሻም ሆኜ የመጨረሻ እንደ ሰርፕራይዝነት የመጣው ይመስለኛል። እኔ የምለው ይበቃል የተባልኩትኝ እናቴ እኔን ነበር የምጠብቀው። ስለዚህ ይበቃል ከዚህ በኋላ ብላ ነው ብዬ ነው የምገምተው ስሜን። ያው ሰው በካሳም ቢያቀኝ ይበቃል ካሳ እባላለሁ። 3 ወንድም 3 እህት ነን። ቀጥታ ወደ ኤልኤ ነው የመጣሁት በዛ ጊዜ በ10 ዓመቴ። እህቴ ነች ያመጣችኝ ወደ ኤልኤ። 1987 ነው የመጣሁት። እንግዲህ ኤልኤ እዚህ ሀገር ብዙ ኖር ያለው ሞስት ላይፌንም እዚህ ነው እንትን ያልኩትኝ። ኤልኤ ኖሬ ነው። ኤልኤ ብዙ ነገር አይቻለሁ። ኤልኤ ኢትዮጵያ ተወለድኩ። ኤልኤ ያሳደገኝ። ሲያትል ደግሞ ሰርክሌን ፉል አድርጎ ኑሮዬን እዚህ ጀመርኩ እላለሁ ብዙ ጊዜ። ያው ኤልኤ ስትኖር ብዙ ጊዜ የቢቹ የሽርሽሩ ነው ሰው የሚያስበው። በአሁን ጊዜ ግን እኛ ያደግንበት በብዙ ግድያ ጓደኞቼ እየሞቱ ብዙ ጋንግ ነበረ በዛ 1990 ብዙ ራይት አይተናል። አሁን ሰው ራይት ያያል እዚህ ሲያትል ውስጥ ሰው ፕሮቴስት ሲያደርግ 1990 ብዙ ጊዜ ትንሽ ሂስትሪውን ሰው ቢያይ ብዙ ችግር አሳልፈን ነው ተርፈን ከኤልኤ ሰርቫይቭ አድርገን የወጣ ነው። እህቴ ወደ ሲያትል አንደኛው ሪዝን ሲያትል የገባ ነው በዛ ምክንያት ነው። ብዙ ራይት ነበረ፣ ብዙ ጋንግ ነበረ። መሬት ተንቀጥቅጦ ቤታችን ኦልሞስት ፈርሶ ነበረ። በዛ ምክንያት I think 1993 ወደ ሲያትል actually ወደ ቤልቪው ገባን ያኔ። so that's officially I think ሲያትል የገባሁት እና ሃይ ስኩሌንም እዚህ ሰማያዊ ሃይ ስኩል ቤልቪው ነው። ኮሌጅም ተማርኩት እዚህ ነው። basically ላይፌም ያው 1990 ብዙ እንኳን አበሻ ጥቁርም የለም ነበር ቤልቪው ውስጥ ስንኖር። እዛ አፓርትመንት ነበረ ትምህርት ቤታችን አጠገብ። ጥሩ ጓደኞች ነበሩኝ። ቀስ በቀስ እዛው ያደኩትኝ። ሲያትል became my life። በአራተኛ 3ኛ ደረጃ ደግሞ በጣም ጠንካራ ሚስት አለችኝ፣ ረዴት ትባላለች። ከሷ ፋውንዴሽኔ ላይፌ የተረጋጋልኝና ኮንፊደንት የሰጠኝ ስራ እንድሰራ ኑሮዬ እንድሰራ ያደረገኝ እሷ በመኖሯ ነው። የእናት ነች። በጣም ጎበዝ ነች፣ ሰፖርቲቭ ነች፣ ጓደኛዬም ነች። 3 ልጆች አሉኝ። ነዋ 12 ዓመቱ ነው። ነዋ 14 ነው። ኖቤል 12 ልክ እንደኔ ደግሞ ሰርፕራይዝ ቤቢ መጥቷል። አሁን የ1 ዓመት ከግማሽ ልጅ አለ። ላይፋችንን እሱን እያደረግን እየኖርን ነው። በስራ በኩል ደግሞ ያው I think ፓሽንን የእውነት ፋይንድ አረኩ ብዬ ሪል ስቴት ብባልም ለእኛ ኮሚኒቲ ጥሩ ቆሜ አስተማሪ ሰፖርት ሲስተም ሆኜ በሪል ስቴት እየሰራሁ ሞር እየጠነከርን ይኸው ፓርትነርሺፕን ጀምረን አሁን ጥሩ ቋሚ ሰው እንዳላቸውና ድፍረት እንድንሰጣቸው ለእኛ ኮሚኒቲ ሪል ስቴትን እየሰራን እስከሚታችን እያስተማርን እያስደሰትን ዛሬ ደግሞ ካንተ ጋር ቁጭ ብለናል። በጣም አሪፍ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል።
ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው የገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ የብልሆች ምርጫ። በድጋሚ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። መጀመሪያ በእኛ ማህበረሰብ ብዙም ያልተለመደ ይሄ አብሮ መስራት ሪል ስቴት ኤጀንቶች ሁለት ሆናችሁ መስራት በጣም ያበረታታ ነገር ነውና እስቲ ከዛን ጀምርና እንዴት አሰባችሁት? አይ ቲንክ የኛ ፓርትነርሺፕ በሪል ስቴት ብቻ ሳይሆን ከእሷ ባለቤት ጋር የኔ ዘመድ በጣም ዝምድና አለን። እሷን ሚት ካረገ አብረው ከሆኑ በኋላ የኛ ሪሌሽንሺፕ በጓደኝነት እና በፓርትነርሺፕ የሆነ ጥሩ ኬሚስትሪ ነበረ። ሰርግ ላይም ጓደኞቻችን ሲያገቡ እኛ ነበርን የተሯሯጥን ፓርትነርሺፓችንን ይሄ ይደረግ። ትንሽ ኦርጋናይዚንግ ስኪል ኦሲዲ ያለብን ሁሉም ነገር ትክክል እንዲሆን እናስባለን። ሶ ኮሚኒኬሽናችንም ጥሩ ነበር። ሶ ሪሊ የሪል ስቴት ፓርቱ እንደ አይሲንግ ኦን ኬክ ነገር ነው። ኦልሬዲ ፕሪቪየስሊ ጥሩ ሪሌሽንሽፕ ነበረን። በስራችን በኩል በእኔ በኩል ያው ሪል ስቴት ሁል ጊዜ እንዳልከው እኛ ኮሚኒቲ ብቻ ሳይሆን ሞስት ኤቭሪባዲ በቃ ሪል ስቴት ላይሰንስ አውጥቶ ለራሱ መታገል መሯሯጥ ነው። እኔ ከድሮ ጀምሮ የሪል ስቴት ፓርቱ ሳይሆን አላማዬ እንዴት ብዬ ነው ሞር ኮሚኒቲ ለመርዳት የሚለው ሀሳብ ነው ያለኝ። ኦልሞስት አሁን ወደ 12 ዓመት ነው ላይሰንስ ሆኜ ስሰራ 10 ዓመት 12 ዓመት around there ነው። አንድ ነገር ያወቅኩትኝ አንድ ነገር ለብቻ ስትሰራ ትደክማለህ። ስፔሻሊ በጣም ፓሽኔት ከሆንክ ሰልፍን በጣም ጊቪንግ ከሆንክ በትለፋ አንድ ሰው ብዙ ዓላማ ለማሟላት ከባድ ነው። ሶ በዛ ምክንያት ሁሌ ያስባለሁ እንደው ትንሽ ሰፖርት ቢኖረኝ እኮ ሞር መርዳት እችላለሁ። የስራው ሳይሆን ጀስት ኮሚኒቲውን ለመርዳት and ይሄ ስራ ትንሽ ደግሞ ሎንሊ ስራ ነው። አንዳንዴ ያው ሪል ስቴት ስሰራ ለሚስት ብታወራ ለጓደኞች ብታወራ ማንም አንደርስታንድ አያደርግም። ሰው የሚመስለው ቤት መገዛት መሸጥ ነው ያለው ፕሬሸር ያለው ኤጁኬሽን ያለው የሰው አንተ ላይ ስፔሻሊ የኛ ኮሚኒቲ ብዙ ጊዜ አዲስ ገዢ ስለሆነ ያለው ሪስፖንሲቢሊቲ እነሱን ቴክ ኬር ለማድረግ በጣም ብዙ ፕሬሸር ያለው ስራ ነው። ሶ እየሰራሁኝ ከተወሰነ አመት በኋላ ደከመኝ። ለኪን ብዙን ሰው መርዳት አልቻልኩም። ለኔም ዌር አውት አረገኝ። የተወሰነ ጊዜ አቁሜ ነበር 1-3 ወር ጀስት ራሴን ሪግሩፕ ለማድረግ። በዛ ጊዜ ከሷም ጋር ትንሽ ጀምረን ነበር ነው ልጆች ከመውለዷ በፊት የተወሰነ እንደ ፓርት ታይም ሆና እየረዳችኝ ነበረ። ያንን ቤኔፊት እየጠቀመኝ ነበርና በዛ ምክንያት አንዳንዴ አንድ ሆኜ የምረዳው ሲሆን ቨርሰስ ሁለት ሆኜ ጥሩ አይ ቲንክ በደንብ መርዳት እንችላለን፣ በደንብ ማስተማር እንችላለን፣ ፓወር ይኖረናል። አንዳንዴ እኔ እዚህ ጋር እየሰራሁ ከሆነ እሷ አቬይላብል ከሆነች ሌሎች ክላይንቶችን መርዳት ትችላለች። ስልክም ለመመለስ ወይም አንዳንድ ነገር ለማድረግ አይ ቲንክ ፓርትነርሺፕ በጥሩ አድርጎ ቤስ ያለው ከሆነ አይ ቲንክ ሞር ካፕቸር ማድረግ እንችላለን፣ ሞር መርዳት እንችላለን። ለራሳችን ደግሞ ትንሽ ላይፍ እንዲኖረን ያስፈልጋል። ልጆች አሉን፣ ላይፍ ቻሌንጅ አለ፣ መታመም አለ አንዳንዴ። ሶ ያንን ኬሪ ማድረግ እንችላለን። ሶ አይ ቲንክ በፓርትነርሺፕ ነው። ቱ አድ እሱ ላይ ለመጨመር ቬሪ ፓሽኔት ሆኖ ነው የሚሰራው እና በትክክል ሁሉንም ነገር ልትሰራ ስትል ጊዜ ይፈጃል። ሰው እኔና እሱ ቁጭ ብለን በጣም ፕላን እናደርጋለን ስራ ከመጀመራችን በፊት። ጠዋት መጀመሪያ ካለንደራችን ነው የምናየው። ስንወጣ መጨረሻ ላይ ነገ የምንሰራውን ተነጋግረን ነው የምንሄደው። ሰው የሆነ ፕሮግራምድ የኔ ፐርሶናሊቲም እንደዛ ስለሆነ የእሱም እንደዛ ነው። ሶ ላይክ ሞር ለእኔም ላይክ ትራንዚሽኑ ቀላል ነበረ ወደ ሪል ስቴት መግባት። እሱም የእሱን ሀሳቦች እንደ ሪያሊቲ ለማድረግ ማለት ነው።
more peopleም ለመርዳት like it was ብቻ necessary ነገር ነበር። the partnership ስናወራ ትዝ ይለኛል like እኔም ወልጄ I'm like okay I'm anxious ስራ መስራት ፈልጋለሁ ግን ደግሞ ልጄንም መስጠት አልፈለኩም ለማንም ራሴን ማሳደግ የፈለኩት so እቤት ሆኜ የምሰራው ስራ ምናምን ስል እኔ እርዳታ ፈልጋለሁ we're going to do this together so that's በደንብ የጀመርነው ያኔ ነው በስነ ስርዓቱ ማለት ነው so and then finally ትንሽ ልጆቹ አደግ ሲሉ ላይሰንሴንም በደንብ አወጣውና አሁን full time እነሱ ትምህርት ቤት ሲገቡ we're officially doing it like በደንብ አንድ አመት ሆነን አሁን officially full time ሆነን አብረን ከሰራን and በጣም ብዙ ነገር accomplish አድርገናል አንድ ላይ አሁን ትንካለን በጣም ብዙ ቪዥኖች ነበሩት within a year I think በጣም ብዙ ነገር ነው የሰራነው and I think አሁንም በሚመጡት ፊውቸሮች I think ብዙ ነገር እንሰራለን አብረን ብዬ ገምታለሁ I'm sure you በጣም ደስ ይላል እሺ እንግዲህ ሪል ስቴት ኤጀንት አሁን ለምሳሌ አንድ ሰው ቤት መግዛት ሲፈልግ ሪል ስቴት ኤጀንት መምረጥ አለበት አይደለ እና ሪል ስቴት ኤጀንት ሲመርጥ ምንድነው ማድረግ ያለበት ምን ማየት አለበት ምን አይነት ነጥቦች ማየት አለበት I think ትልቅ especially በእኛ ኮሚኒቲ or ለማንም ሰው ትልቅ ጥያቄ ነው ሪል ስቴት ብዙ ሰው I don't think ሪል ስቴት እንዴት እንደሚሰራ ሰው እንዴት እንደሚሰራና ፕሮሰሱ ምን እንደሆነ ብዙ ዕውቀት የለውም ያው ቤት ተገዛ ቤት ተሸጠ ነው ብዙ ጊዜ የሚሰማው መሃል ላይ ግን ያንንም የሚያያይዝለትና ፕሮሰሱን የሚያካሂድ ከመጀመሪያው ሲጀምሩ የኔ አድቫይስ ለሁሉም ሰው መጀመሪያ ቤት መግዛት ሐሳብ ማይንዳቸው ሲመጣ ቲም ቢልድ ማድረግ አለባቸው because ያ ስራቸው ስላልሆነ ፕሮሰሱን ሄልፕ እንዲያደርጓቸው ቲም ቢልድ ማድረግ አለባቸው obviously አንደኛው ሪል ስቴት ፐርሰን ነው ሌንደር ያስፈልጋቸዋል ኢንሹራንስ ሰው ያስፈልጋቸዋል አይዲሊ ታክስ የሚሰራም ሰው ሊያስፈልግ ይችላል እነዚህን ሰዎች ቀደም ብሎ መመካከርና ሚት ማድረግ የመጀመሪያ ፕሮሰስ እኛ ኮሚቴ ልክ ቤት መግዛት ሲያስቡ ሄጄ ኢንፎርሜሽን መሰብሰብ አለብኝ አንደኛ ማንም ይረዳኝ ያንን ሰው ጋር ስኬጁል አድርጌ አፖይንትመንት ይዤ ኢንተርቪው ማድረግ አለብኝ እኔ እሷ ሪል ስቴት ኤጀንት ከሆነች እኔ ገዢ ከሆንኩኝ መጀመሪያ ደውዬ ቤት መግዛት ሐሳብ አለኝ ግን መጀመሪያ ካንቺ ጋር ስፔንድ ታይም አድርጌ you know orientation or consultation ማድረግ አለብኝ በዛ ጊዜ ኢንተርቪው ማድረግ አለብኝ ያንን ኤጀንት አንዳንድ ጥያቄዎች ክቢ ያው እዚህ ሀገር ሲያትል ውስጥ ወደ 38000 ኤጀንቶች ናቸው ያሉት የተባለው ብዙዎቹ ፓርት ታይም ነው የሚሰሩት በጣም like 70-80% ፓርት ታይም ነው የሚሰራው I want to make sure ፓርት ታይም ቢሆን is okay ኤክስፒሪየንስ ውስጥ ካላቸው ድረስ ስራችሁን ፉል ታይም ነው ወይ የሚሰሩት ኤክስፒሪየንሳቸው አላቸው ወይ ኤክስፒሪየንስ ስለ ቤት መሸጥና መግዛት ብቻ ሳይሆን understanding how real estate ፕሮሰሱ ምንድነው እንዴት ብዬ ነው ከዜሮ ተነስቼ ቤት እየገዛው you know world build ማድረግበትን መንገድ የሚፈቱልኝ ሰዎች የቤት መግዛቱና መሸጡ ቀላል ፓርት ነው ኮንትራክት መብላቱ ቀላል ፓርት ነው ግን ያንን ጋፕ ለአሁን ብቻ ሳይሆን ለጀነሬሽን እየረዱኝ እነዚህ ሰዎች የኔ ቲም ሆነው ለወደፊትም ያሳድጉኛል ወይ ናሌጁ ኤክስፒሪየንሱ አላቸው ወይ የሚለውን አንድ ጥያቄ መጠየቅ አለባቸው የሚሰሩበትን ቦታ you know ላይሰንሳችንን የሆነ ቦታ ነው ሃንግ የምናደርገው ለብቻችን ካሳሁም ቲም ብንባልም still above us ወንድሚር ነው እኛ ላይሰንሳችን ሃንግ የምናደርገው still ማኔጅመንት ብሮከር አለን ኮንትራክቱን በየጊዜው ይቀያየራል አዲስ ህጎች ይፈጠራሉ የት የሚሰሩበትን ቢታወቅ ጥሩ ነው that way እነዚህ ሰዎች year by year አዲሱን ህጎች ያውቃሉ ወይ አዲሱን ኮንትራክቶች because ክላይንቶቻችን መጠበቅ አለብን ኦፈር ስናስገባ ኦፈር ማስገባት ብቻ ሳይሆን መሃል ላይ የተወሰነ ነገር ቢፈጣጠርብን ብዙ ሪስክ ስላለን ማሳጃ ገንዘብ ወይም ቀብድ እሷ እንደምትለው ስለምንሰጥ ያንን ፕሮቴክት አድርገን ጥሩ ቦታ ማስደረስ አለብን so really starts with consultation እና ሁሉም ሰው እኩል ሊረዳ አይችልም ሁሉም ገዢ ደግሞ ሜቢ ከኔ ጋር እንድረዳቸው ይፈልጋሉ ሜቢ ከሌላ ኤጀንት ጋር መሄድ ይፈልጋሉ which is okay ግን at least እነዚህን ጥያቄዎች ቢጀምሩ መጀመሪያ ሰው የሚያስበው ይሄ ቤት ሬድፊል ላይ ዝሎ ላይ ወጣል ማየት እንችላለን ይላሉ ይደውሉና
የስ ማየት እንችላለን፣ ግን አላማቸውን አላቅም፣ በጅታቸውን አላቅም፣ የት ሰፈር ልጆች አላቸው፣ ትምህርት ቤት ይመርጣሉ፣ ለኢንቨስትመንት ነው ሳላቅ ዝም ብዬ ቤት ብዙ ጊዜ አላሳይም። ሶ ሪሊ መጀመሪያ ቁጭ ብለው ቢልድ ጥሩ ፋውንዴሽን ከዛ ኤጀንት ጋር ካረጉ ሰክሰስ ይሆናሉ። የመረጡም ሰው በኋላ ይሄ ሰው እንደዚህ ያረገኝ ብሎ አያወሩም፣ ቢካዝ በደንብ ሚት ስላረጉ ማለት ነው። ሶ በዛ መንገዶች ነው። ሜሮን አድ የምታደርጊው ነገር ካለ? አይ ሁሉንም ያልኩ ይመስለኛል። ጨረስከው? በጣም ጥሩ ፖይንት ነው። ቆንጆ። እንግዲህ ወደ አሁን ያለው የቤት ገበያ ሁኔታው አዝማሚያው ለማን ነው? ለሻጭ ወይስ ለገዢ? አንዳንድ ሰዎች አሉ ቤት መግዛት ኪሳራ ነው፣ ቤት መግዛት ገንዘባችንን ከኪሳችን ነው የሚወስደው ይላሉና ያንን እንዴት ታዩታላችሁ እንደ ባለሙያ? ይህን ጥያቄ በሁለት መንገድ ልመልሰው። የመጀመሪያው በቀጥታ በማርኬቱ ባለበት ከረንት ሲቹዌሽን አሁን ባለንበት ባላንስድ ነው የምናየው። በሎኬሽን ይለያያል፣ ግን ኢን ጀነራል ባላንስድ ነው የምንለው። ከኮቪድ ወጥቶ ኮቪድ አካባቢ ሰለርስ ነበረ። አሁን ስሎሊ ወደ ባየርስ ኤንድ ሰለርስ ሁለቱም ባላንስድ እየሆኑ እየመጡ ነው። ገዢዎችም በደንብ አቅም ቤቱን አፎርድ እያደረጉ መግዛት እየቻሉ ነው። ሻጮችም ሪዝናብል ፕራይስ ለመሸጥ እንትን so that's what we call balanced የሁለቱም። ሌላኛው the second answer more እኛ as a team ስለ ማርኬቱ ብዙ አንጨነቅም። more ማወቅ ምንፈልገው የገዡን አቅም፣ የእነሱን ባጀት ይዘን ለሁሉም የሚገባበት ቦታ አለ። ያንተ አቅም ሌላ ነው፣ ያንተ አቅም ሌላ ነው። ባለ current situation የሆነ ቦታ መግባት ትችላለህ። if በደንብ አሁን ጥሩ ኤጀንት እኛ እንደምናደርገው ኤጁኬትድ ሆነ ባጀትህን ጠብቀህ አላማህን ምን ውስጥ ያስገባል የሚለውን ይዘን ከሄድን ሁሌ የሆነ ቦታ ውስጥ ማረፍ ትችላለህ እንደ ቤት። so that's my answer for the second one. የእንትኑን ላንተ ላስተላልፈው። ሰውን ታበረታታላችሁ ወይ ለመግዛት የሚለውን? እሱን ጥያቄ በጣም የምወደው ጥያቄ ነው። እንዳለችው ጥሩ ስለ ማርኬቱን ባላንስ ማርኬት፣ የእኛም አላማ ደግሞ ስፔሲፊክሊ ምን እንደሆነ ዋናው የኔ ፐርፐስ ሪል ስቴት የጀመርኩት ምክንያት ሁሌ የሚጠየቀው ጥያቄ ጥሩ ጊዜ ነው ለመግዛት፣ ኢንትረስት ሬቱ ወጣ ወረደ፣ የኛ ኮሚኒቲ ሁሌ የሚይዘው እሱ ነገር ነው። የኔ ፐርፐስ የኛ የቲም ፐርፐሳችን ቤት ሁሉ ጊዜ አለ፣ ቤት ይሸጣል፣ ይገዛል። ጀስት ቢካዝ አጠገባችን ያሉትን ሰዎች እያዩ ስላልገዙ ማርኬቱ ወደቀ እያለ ያነሳል ሰው። የኛ አላማ የኛን ኮሚኒቲ መጀመሪያ ከክራይ መውጣት አለባቸው። ፐርፐሳችን መጀመሪያ አላማ እሱ ነው። ከክራይ ከወጣን ትንሽ መሬት ከያዘ የጀነሬሽን ዌልት ቢልድ ማድረጊያ መንገዶችን እየከፈትን ነው የሚሄደው። ማርኬቱ ወጣ ማርኬቱ ወረደ ሳይሆን ልክ እንዳለችው እያንዳንዳችን አቅም አለን። አንዳንዳችን 300 አፕሩቭ እንሆናለን፣ 350 ኢትስ ኦኬ። ትንሽዬ ቆንጆ ሰፈር ጥሩ የተጠነቀቀ ካንዶና ታውንሃውስ መግዛት ከተቻሉ በዛ ይጀምራሉ። 500 600 ከሆነ ራምብለር ሃውሶች ወይ ታውንሃውስ መግዛት ይችላሉ። በቂ ገንዘብ ካላቸው ትራዲሽናል ሃውስ መግዛት ይችላሉ። ቢዝነስም አጠቃለው የሚሰሩበትን ነገር ከፈለጉ በጅታቸው ከፈቀደ መንገዶች አሉ። እኛ ሴክሽን አውት እናደርገውና እያንዳንዱን ሰው ሚት ስናደርግ ቁጭ ብለን ኮንሰልት 1 ሰዓት ከግማሽ ቁጭ ብለን ስለ ላይፋቸው፣ ስለ ሁሉም ነገር፣ ስለ ስራ አቅም እና የኛ ክላይንቶቹ ለሚመክረው ለ30 ዓመት አታስቡ። ቤት ስትገዙ ሞርጌጁ ለ30 ዓመት ቢሆንም 90% ሹር ብዬ ማለት እችላለሁ 30 ዓመት ያ ቤት ውስጥ አንኖርበትም። ከኖርንበት ግሬት እግዚአብሔር ብሎ ከፈቀደልን እንትን ካለን ላይፍ ቼንጂንግ ሃፕን ይሆናል። የኛ ክላይንትን ለሚቀጥለው 3 5 7 ዓመት የሚያሟላ ቤትና መሬት እንያዝ። አቅም፣ በቂ ቤት፣ በቂ ሎኬሽን 3 ፖይንቶች ነው ሁሌ ሰውን የምመክረው። ፎከሳቸውን ሚኒማይዝ ለማድረግ ማለት ነው። አቅም፣ በቂ ቤት፣ በቂ ሎኬሽን ካገኘን የእናንተ ቤት ያ ነው። ከአቅማችሁ በላይ ከሄዳችሁ
ችግር ውስጥ ትገባላችሁ። ሁለት ሰው እየሰራ እየተሯሯጠ መሀል ላይ ልጆቻችን ሊጠፉ ይችላሉ። ትልቅ ቤት እንገዛለን ብለን ስንጠብቅ ደግሞ ጊዜው እያለፈ ስለሚሄድ ፎከሳችን በቲም በኩል አቅም በቂ ቤት በቂ ሎኬሽን እና እሱን ፎከስ አድርገን ለሁሉም ሰው አርጌዋለሁ። ካንፊደንት ሆኜ ማውራት እችላለሁ። ቤት እንዳለ አምናለሁ። ቤት ስል ግን ታውን ሃውስ፣ ካንዶ፣ ራምብለር፣ 2 story ስፕሊት ሌቨል እዛ ሴክሽን ውስጥ እንዲሆን ነው። እንደዛ ብሎ ሰው ካሰበ ቤትና ማርኬቱን ምንም መጠበቅ የለብንም። ሀሳባችን አላማችን ያችን መሬት እንዲይዙ ነው የምታገለው። እኔ ደሞር የኛ ኮሚኒቲ መሬት ከያዘ ጥሩ ብድር ተበድሮ ከባንክ ያችን መሬት ከያዘ ያቺ መሬት እያደገችለት ቫልዩ እየጨመረለት ስለሚሄድ ስፔሻሊ የምንኖርበት ሀገር ከተማችን አጭር ነች። ከትኮማ እስከ ሜሪዝቪል ነው ማስበው። በግራ በኩል ኦሽን ነው ያለው፣ መሀል ላይ ሌክ አለ፣ በቀኝ በኩል ተራራ ነው ያለን። ሶ መሬት ዋጋው እየወረደ አይሄድም። ያንን በደንብ ካንፊደንት ሆኖ ሰው ማሰብ አለበት። ሶ ብዙ ጥሩ ጊዜ ነው ይግዙ እንዴት ብለን ነው የምንረዳው ላልከው ጥያቄ ሁል ጊዜ ኦፖርቹኒቲ ያለ፣ ግን ከቤት ይውጡና መሬት እንያዝ ቶሎ ብለን that's the best way generation wealth build ማድረግ የሚቻልበት። በጣም አሪፍ ምላሽ ነው የሰጣችሁኝ። አመሰግናለሁ። እሺ እንግዲህ አሁን ለምሳሌ ከኢትዮጵያ ወይም ከሀገር ቤት አንድ ሰው አዲስ እዚህ ሲመጣ የተለያየ አመለካከት ያላቸው ሰዎች አሉ። በእኛ መሀልም የእኛ ማህበረሰብ አንዳንድ ሰው ቤት መግዛት መጥፎ ነው፣ ጥሩ አይደለም። አንዳንዱ ደግሞ ቤት መግዛት አሁን እንደገለጽከው ዌልዝን ወይም ሀብትን የምናከማችበት መንገድ ነው ብለው የሚያስቡ ሰዎች አሉና እስቲ ለአዲስ ሰዎች ምን ትመክራላችሁ? በፕሮፐርቲ ዙሪያ፣ በቤት ግዢ ዙሪያ። በጣም ጥሩ ጥያቄ። ሁል ጊዜ የማስበው ጥያቄ ነው የጠየቀኝ። ያጋጠመኝም ነገሮች ናቸው። እኛ በተለይ አዲስ የመጡ ሰዎችን በጣም ኤክሳይድ ያደርጉኛል። ቢካዝ ትንሽ ማይንዳቸው ሪሰፕትብል ነው፣ ይሰማሉ ምንም ነገር ስለማያውቁ። አንዳንድ ጊዜ ብዙ የቆዩ ሰዎች እዚህ ሀገር ፍርሃትና ወይም ሜቢ ብዙ ናሌጅ ስላለያዙበት ስለ ቤት ይፈሩና የሚመክሩት ምክር ትንሽ አዲስ የመጡትን እንትን ሊል ይችላል። እኔ ኤግዛክትሊ እነግርሃለሁ ምን ሰው ማድረግ እንዳለበት ቢካዝ ኤክስፔሪየንሱና ሰዎች ስላረኩኝ ማለት ነው። አዲስ ሰው ዛሬ እሷ ብትመጣና ካሳ ሰላም ቤት ምን ማድረግ አለብኝ አዲስ ነው የመጣሁት ብትለኝ መጀመሪያ የምነግራት የዚህን ሀገር ሲስተም መማር አለብሽ። ሲስተሞቹ ደግሞ ምንድነው ሲስተሙ ብላ ልጠይቅ ትችላለች። የኔ ሲስተም ሁሌ አንደርስታንድ ቲም ቢልድ መደረግ አለበት። ቲም ምንድነው ቢልድ ማድረግ ያለበት? ሁል ጊዜ እዚህ ሀገር የሚያነቃንቁት ሰዎች ቢዝነስ ያላቸው ማን ናቸው? ሪል ስቴት የሚሰራ ሰው መታወቅ አለብሽ። ባይስት ነኝ። ሎን ኦፊሰር ብድር አበደሪ ማወቅ አለብን። ብድር እንዴት ነው የሚበደረው? ፋይናንሽሊ ምን ማዘጋጀት አለብን? እሱን ማወቅ ስላለብን ሰከንድ ፐርሰን ያንን ሰው ማወቅ አለባት ማን እንደሆነ። ሶስተኛ ፐርሰን ደግሞ ታክስ የሚሰራ ሰው፣ ታክስ የሚሰራው ሰው ጋር መታወቅ አለብሽ። ይህንን ደግሞ ሲስተሙ ታክስ እንዴት ነው የሚሰራው፣ ዲዳክሽን እንዴት ነው የሚሰራው፣ ቢዝነስ ክሬት ካረኩኝ እንዴት ብዬ ነው ኤልኤልሲን ክሬት አድርጌ ባንክ አካውንቶችን ክሬት አድርጌ የምሰራውን ገንዘብ እንዴት አድርጌ ነው መጠቀም የምችለው፣ በታክስ በኩልም ደግሞ እንዴት አድርጌ ታክሱን ፋይል ማድረግ እንዳለብኝ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ የብልሆች ምርጫ። አራተኛ ደግሞ ኢንሹራንስ የሚሰራ ሰው። ኢንሹራንስ ማወቅ አለብን። ኢንሹራንስ ለመኪና ብቻ ሳይሆን ቤታችን ቢቃጠል፣ ኤመርጀንሲ ቢመጣብን፣ ውሃ ቢፈነዳብን ኤግዛክትሊ በወር መክፈሉ ብቻ ሳይሆን ኢንሹራንሱ ማን ነው መጥቶ ቤቱን ፊክስ የሚያደርገው? ኢንሹራንስ ከቨሬጅ ያደረግነው በቂ ገንዘብ አለው ወይስ?
በኋላ እኛ በርካሽ ኢንሹራንስ ገብተን በወር ለማስረከስ ብለን ከቨሬጃችን ግን ዝቅ ያለ ከሆነ ይሄ ቤት 400,000 ከሆነ ፊክስ መደረግ የሚችለው ግን ከቨሬጃችን እስከ 300 ከሆነ ያንን 100,000 ከኪሳችን ልናወጣ እንችላለን። ቢቃጠልብን ሆቴል ከቨር ያደርግልናል። እቃችንን የት ነው የሚወስደው? ብዙ ሰዎች ያንን አያውቁም፣ ስለ ኢንሹራንስ ምን እንደሚያደርግ። ኢንሹራንስ ሰው ማወቅ አለብን። ሎየር ጥሩ መያዝ አለብን። ማን ነው ሎየር? ችግር ቢመጣብኝ፣ አክሲዳንት ቢመጣብኝ ማን ነው ደውዬ ስልክ የምጠይቀው? ትንሽ የኛ ኮሚኒቲ በጓደኝነትና በዝምድነት ቲንክ ሪላይ ያደርጋል ፕሮፌሽናል ከመጠየቅ በፊት ማለት ነው። አንድ ነገር ቢመጣብኝ ወንድሜ ጋር ደውዬ እንደዚህ መጥቶብኛል እንደዚህ እላለሁኝ። ያ ወንድም ደግሞ የቻለውን ያህል ይመልሳል። ሜቢ ፉል ኢንፎርሜሽንም ላይሰጥ ይችላል። ግን ፕሮፌሽናል የማውቀው ሰው ከሆነ ያንን ሰው ቀጥታ መደወል ይቻላል። ሌሎች ሰዎችም አሉ። ግን እነዚህ 5 ሰዎች ቶሎ ብላችሁ ተዋወቁ፣ ፈልጉ፣ ኢንተርቪው አድርጉና ስልካችሁ ላይ የያዙት። እነዚህ ቻንሶች፣ እነዚህ ጊዜዎች ሲመጡ በቀላሉ ደውላችሁ ወይ ቤት መግዛት ፈልጋለሁ፣ ብድር መበደር ፈልጋለሁ፣ ቤቴ ላይ እንደዚህ ችግር መጥቶኛል ብላችሁ ቶሎ ማወቅ ትችላላችሁ ማለት ነው። አንደኛ ነገር እሱን እንዲያደርጉ ነው። በራሳችን በፕሮፌሽን ደግሞ የምነግራቸው ቶሎ ብላችሁ ቤት መግዛት አለባችሁ። ስቶሪ ልንገር። በጣም ኤክሳይድ የሚያደርገኝ ስቶሪ አዲስ የመጡ ሰዎችን የተወሰኑ ሰዋለች። አንድ ልጅ በተለይ እዚህ ሀገር ስትመጣ ፈርስት ታይም ሚት እንዳረኳት ሆል ፉድ ነበረ። ከአዲስ አበባ ነው የመጣሁት፣ አንተን ነው መጀመሪያ በሻ ያገኘሁት ብላ አወራን። ስልክ ቁጥሬን ሰጠኋትና በቃ ለ2 ዓመት ስራ እየሰራሽ ከ2 ዓመት በኋላ ታክስ ፋይል አድርገሽ ደውይልኝ ልክ 2 ዓመት ሲሆንሽ። ግን መጀመሪያ ያልኳት ሜሲስ ሂጂና ክሬዲት ካርድ አውጪ፣ ከዛ ሼል ጋዝ ስቴሽን ሄደሽ ክሬዲት ካርድ አውጪ። ክሬዲትሽን ስትጠቀሚ ልብስ ስትገዢ በክሬዲትሽ ግዢ፣ ጋዝ ስትገዢ በክሬዲትሽ ግዢ፣ ቶሎ ክፈዩና ክሬዲትሽን ቢልድ አድርጊ ያልኳት። ያኔ ጃክን ባክስ እና ዋልማርት እዚህ ኤቨሬት የተዘጋው ዋልማርት ነበር የምትሰራው። እንደዛ እያደረገች ከ2 ዓመት ከምናምን በኋላ ሰርግ ላይ አግኝቻት ታስታውሰኛለህ አለች። ያ ምናምን ብዬ አስታወስኳት ቀስ ብዬ። ሚት ካረገን በኋላ ባንከር ሌንደር ጋር ልኪያት አፕሩቭድ 290 አፕሩቭድ ሆነች። እዚህ ሰፈራችን ሱቅ አለ ሰላም ማርኬት የሚባል፣ ከሱ ጀርባ 2 ቤድሩም 1 ባዝ ካንዶ ገዛች። ያኔ ከ3 ዓመት አካባቢ ማለት ነው። እሱን ኪፓፕ አረግንና ከስራዋን ኤድመን ኮሚኒቲ ካሌጅ ሄዳ እንደ አሲስታንት ነርስ ነገር ሆነች። ከ1 ዓመት ከምናምን በኋላ ኢንካሟ ጨመረና ኤቨሬት ሄደንና ታውን ሃውስ ገዛች፣ ከአንድ ዋና አከራይታ ማለት ነው። እሱን ልክ እንደጨረሰች እንደገና 2 ዓመት በኋላ ኖርዝ ጌት ሆስፒታል ስራ ጀመረች። ራምብለርስ ሃውስ ማውንት ሌክ ቴረስ ገዛች፣ ያኛውን አከራየች ማለት ነው። ከተወሰነ ዓመት በኋላ ባሏ ከኢትዮጵያ መጣ። አብሮ ደግሞ ሊንውድ ቤት ገዙ። መጨረሻ ላይ አሁን ሪሰንትሊ ደግሞ ኤድመንድ የራሳቸውን ቤት ፋይናሊ ገዝተው ልጆቻቸውን የሚያስተዳድጉበት ቤት ገዙ ማለት ነው። ግን ኦልሞስት በ11 ዓመት ውስጥ 5 ቤት አላት። አንድ ቢዝነስ አላት የኤድመንዱ። እነዚህ 5 ቤቶች የመጡት ጀስት በቤሲክ በአቅሟ ስለጀመረች እና ከክራይ ስለወጣች ቀስ በቀስ እና 11 ዓመት ዞር ብላ ስታይ ይህን ሁሉ መሬት ይዛለች። ይሄ መሬት ለሀብትና ለእንትን ሾአፍ ሳይሆን ለወደፊት ጀነሬሽኗ ለፋሚሊዋ ዌልት ቢልድ እያደረገች፣ እሷም ደግሞ አንድ ቀን ሪታየርድ ማድረግ ቢፈልጉ የተወሰነ ቤቶች ሽጠው አንድ ቤታቸው ላይ ፉል ፔር ኦፍ ማድረግ ይችላሉ። ዳስ ኢንፎርሜሽን ብዙ ጊዜ ከክላይንቶቻችን ጋር ሼር የምናደርገው በአቅማችሁ መጀመሪያውን አቅም በቂ ቤት በቂ ሎኬሽን የምለው ምክንያት በዛ ጀምሩና የመጀመሪያ ቤት የትምህርት ቤት ነው። ሎን የምትማሩበት፣ የሚታደስ ነገር ከሆነ የምታድሱበት፣ የምትማሩበት የዘላለም ቤታችን አይደለም። ያንን ስትረስ አነሳላቸዋለሁ። ቤታችሁ የዘላለም ቤት አይደለም የምትገዙት 3-5 ዓመት የምትሉት ቤትና ለወደፊት ወይም የምትሸጡት የምታተርፉበት ቤት ነው። እሱ ነው መልሴ።
በጣም አሪፍ መልስ ነው። እሺ እንግዲህ የቀጣይ ጥያቄ ምንድን ነው? አንድ ሰው ቤት ሲገዛ አዲስ ቤት መግዛት ይሻላል ወይ ደግሞ ያገለገለ ወይ የቆየ አሮጌ ቤት ገዝቶ ያንን ቤት እያደሱ በሂደት ማለት ነው እያደሱ መቀጠል ይሻላል? የትኛው ይመረጣል ብላችሁ ታስባላችሁ? ዋናው የሚወስነው የሰው ፋይናንሻል ሲቹዌሽን ያሉበት በጀታቸው ማለት ነው። ለማንም ሰው የምንመክረው ልክ እንዳለው በአቅማችሁ ግዙ ነው አይደለ? አቅማችን አንዳንዴ አዲስ ቤት ሊያስገዛህ ይችላል፣ ወይ ደግሞ ዲሰንት የሆነ ቤት ትንሽ ሪሞዴል ያለው ወይ ደግሞ በደንብ ሪሞዴል የሚፈልግ ቤት ነው ገዝተህ አንድ ቦታ ላይ ላንድ እንድታደርግ። እንደ ልትኖርበት እና እንደ ኢንቨስተር ሆነ ስትገባበት የተለያየ እንትን ነው የሚሆነው። እንደ ፕራይመሪ ልትኖርበት ልትገባ ስትል it's a long term investment, so it makes sense አንተ ሪሞዴል አድርገህ ባጀት ካልፈቀደው ትንንሽ ነገሮች አስተካክለህ የቤቱን ቫልዩ ጨምረህ እንድትገባበት። እንደዚህ ፍሊፕ ለሚያደርጉ or እንደ ኢንቨስትመንት ምናምን ከሆነ እሱ ዲፍረንት ሴክተር ሌላ እንትን ነው እና እሱ ዲፔንድስ ኦን ሃውስ ዲፔንድስ የእነሱን ባጀት ሌላ እንትን አላቸው ማለት ነው። የራሳቸው አላማ ይወስነዋል። የኔ ፍሮም ኤክስፒሪየንስ ለምንኖርበት ቤት የመጀመሪያ ቤታችን እንደ ታውን ሃውስ ነገር ብራንድ ኒው ኮንስትራክሽን ነበር የገዛ ነው። that was easy መማሪያ ነበረች እንትን ማለም ያን አፎርድ አድርገ ነው ነበረ። ዲሰንት ነበረ ፕራይሱም። ከዛ በኋላ ኖርንበት የተወሰነ አመታት። ከዛ እሱን ሽጠን ደግሞ ሌላ ቤት ገዛን። እሱን ግን ስንገዛ ሪሞዴል አድርገን የገባ ነው። ቢገር ነበረ ትንሽ ልጆችም ስለነበሩ ሞር ሩም ምናምን ስትፈልግ ከንሽ ከፕራይስ ሬንጅ ሲወጣ በጣም ቀላል ፌስ ሊፍት ነው የሚባለው። ይሄ you changed kitchen cabinet ባትሩሞቹን ሪሞዴል ታደርጋለህ። ምንም ስትራክቸራል ነገር አትነካም። ሜቢ ዎል ብታፈርስ ነው የኪችን ኦብቪየስሊ እንደዛ አይነት ነገር ካረክ ስትራክቸራል ኢንጂነሮች ምናምን ይገቡበታል። ግን ሪሞዴሊንግ እንትኑ ማተርስ ያንተ ኤክስቴንት ምን ያህል ሊሄድ እስከ ጥግ ድረስ ብዙ ብር አጥፍተህ ሪሞዴል ማድረግ ትችላለህ። ግን ኦብቪየስሊ ዲፊት ዘ ፐርፐስ ከዛ ያው ከባጀት ውጭ ትሆናለህ ማለት ነው። ስለዚህ ለሁሉም ባለህበት በአቅምህ የሚያስገባህ ቦታ ትገባና if it's new construction great remodel ከሆነም great remodel በጣም ብዙ ነገር ነው የሚያስተምርህ። የቤት ሽንት ቤት መቀየር ማለት big deal። እሱ መቀየር ትንንሽ ነገር ቱሎች ራስ የምትሰራው ነገሮች መብራት ምናምን እንደዚህ ስትቀይር it's just ራስ ስታደርገው ነው ሰው ሲያደርግልህ ደግሞ አንድ አይደለም እና ትማርበታለህ። ለሚቀጥለው ቤት አትፈራም ትደፍራለህ። እኛ ሁለተኛ ቤታችንም እንደዛ ሪሞዴል አድርገን ያኛውን አከራይተን ደግሞ we went to the second one እንደዛ ማለት ነው ሪሞዴል አድርገን ገብተንበታል። ስለዚህ ሁሉም ሰው የየራሱ የሚገባበትን ባጀቱ ይወስነዋል ማለት ነው። ኦኬ በጣም አሪፍ። ሌላ የምጨምረው ነገር ካለ በዚህ ላይ? I think የሷ ኤክስፒሪየንስ የሁላችንም ኤክስፒሪየንስ ነው። ቤት ላለን ለገዛ ነው አቅም ሁሉ ጊዜ መልሴ ለሁሉም ነገር ለኛ ኮሚኒቲ በተለይ በአቅማችሁ ፊት የሚያደርጋችሁ ቤት ግዙ። obviously ወደ ከተማ ስንመጣ አቅማችን ሊያጥር ይችላልና አንዳንድ ጊዜ it's okay ለሰኛ ሊንውድ ነው የምንኖረው። ሊንውድ በጣም ሃይ ዲማንድ ኤሪያ ሆኗል። ኤድመንድ ሾርላይን አካባቢ እነዛን ቤቶች የምንገዛው ሜቢ ስራ ያስፈልጋቸዋል። እንዳለችው ስትራክቸራሊ ብዙ ነገር ከሌላቸው እኛ ራሳችን ካቢኔቱን ማሳደስ ኪችኑን ሪሞዴል ማድረግ ሳይዲንግ መቀየር ጣራ መቀየር እንዲፈራ ሰው አልፈልግም። እሱ ራሱ መማር ማለት ነው። የከፈልን እየተማርንበት ነው። ድፍረት ይሰጠንና እንኳን አንድ ቤት ሁለተኛ ቤት መግዛት እንችላለን። because የተወሰነ ነገር እየተማርን ነው። so አዲስ ቤት ለመግዛት ቻሌንጂንግ የሆነ ስለሆነ ዋናው ሎኬሽኑ ማተር ያደርጋል። ከቤቱ መሬቱ is important to me። መሬት ዋጋ እየጨመረ ነው የሚሄደው። ኤኩቲ ቢልድ እያደረገ ነው የሚሄደው። ቤቱን ደግሞ ትንሽ አርጀት ያለ ቤት ከገዛን ካወቅንና ሪሞዴል ካረግ ነው ቤቱ ላይ actually value እየጨመረን ነው ያለ ነው። ስለዚህ እየተማርንበት ነው። ኤኩቲ ቢልድ እያደረግንበት ነው። እየኖርንበት ነው። so
እሱን ነው ብዙ ጊዜ የምናስተምረው ለእኛ ክላይንቶች እንዳይፈሩ። ትንሽ አርጀት ካለ ካቢኔቱ ከተበላሸ ቀለሙ ብራውን ሆኖ ጨለም ካለ ብዙ ጊዜ እኛ ክላይንቶች በስመ አብ ይሄ ቤትማ በጣም ያስጠላል። እኔ ደግሞ እንዴ ይሄ እኮ ሊንውድ 18836 ላይ የማይገኝ ቦታ እኮ ነው። እስ ኦኬ ይሄ ይቀየራል፣ አትፍሩ። ካንትራክተሮች አሉ፣ ሰው ይሰራዋል፣ ሪማደድ ይደረጋል። ለስጎ ጌደት እና በኋላ ነው የሚያዩት ከ3-5 ዓመት በኋላ ኦ ማይ ጋድ እዚህ ሰፈር ማግኘታችን እኮ በጣም እድለኛ ነን። ግን ብዙ ነገር ስለተማሩበትና ለልጆቻቸው ደግሞ እድል ይሰጣቸዋል፣ ያስተላልፋሉ ያንን የተማሩትን ነገር። አሁን እንግዲህ ሎኬሽን ስትል ሎኬሽን ነው ባለው አይደል? ሪል ስቴት ላይ እስቲ ስለዛ ትንሽ እናውራ። ሎኬሽን ይላሉ እና ሎኬሽን ለምንድን ነው የሚጠቅመው? ሎኬሽን ለምንድን ነው በጣም አስፈላጊ የሆነው? እስቲ እሱን በአጭሩ እንደው ለተመልካቾቻችን ግልጽ ማድረግ ከቻላችሁ። ሎኬሽን እንግዲህ አንደኛው ልጄንም ሎኬሽን እለዋለሁ በቃ። yes location real estate is location። ደስ የሚለው የኛ አገር ሲያትል ሁሉ ጊዜ ጀነራላይዝ አላረግም። ሁሌ ፎከስ የማይገው ሞር ማይክሮ የኛን ከተማዎች ነው የማስበው። እንዳልኩትኝ ኖርዝ ከሆንን ሊንውድ፣ ኤድመንድ፣ ሾርላይን፣ ማውንት ሌክ ቴረስ እነዛ ኤሪያዎች ነው። ትራንስፖርቴሽን፣ ሾፒንግ ሴንተር። ግን በትልቁ ፒክቸር ብናይና ሳተላይት ቪው ብናየው መሬት የለንም፣ መሬት አልቋል። ሶ ሎኬሽኑ ኢምፖርታንት የሚሆነው በቂ ኢንቨንቶሪ የለም፣ ዋጋው አይወርድም። አሁን ያለንበት ማርኬት ቤቶች እያፈረስን ታውንሃውሶች የተገጣጠሙ ነው የምንሰራው፣ ወይም ደግሞ መሬት ያላቸው ሰዎች ከጀርባ ቢልድ እያደረጉ ኤዲዩ ዳዱ የሚባሉ ነገሮች በዛ ነው መሬት ኢንቨንቶሪ ክሬት እየተደረገ ያለው። ሶ ሎኬሽን በጣም የሚፈለግበት ምክንያት ቫሊዩን እንዲይዝ ወይ ደግሞ ቶሎ እንዲጨምር ስለሚፈለግ ሎኬሽን ማተር ያደርጋል። obviously ሴፍቲም አለ። not every ሰፈር is safe or school might be different። እሱንም እንጠነቀቃለን ለብዙ ጊዜ ለክላይንቶች ሳይ as much as ሁሉም ሰው ቤት መሬት እንዲይዝ ብፈልግም ኤሪያውን ትንሽ ማወቅ አለብን። የት ቦታ ነው እነዚህ ሰዎች የሚገዙት? ላይፋቸው ምንድን ነው? ሎኬሽኑ ማተር ያደርጋል። ለቫሊዩም ለሴፍቲም ማተር ያደርጋል። ሶ ትንሽ ሎኬሽን እየሰፋ ነው አሁን ቢካዝ ሌክ ስቲቨን፣ ሜሪስቪል ድሮ ሰው አልሄድም ያለው ቦታ አበርን፣ ፒዋለፕ እነዛ ሰዎች አሁን ሰው ኤክስፓንድ እያደረገና እየገባ ነው። ይሄ የመሬት ችግር ነው። ሲያትል ውስጥ መሬት ችግር አለን። ስለዚህ ሴፍ ኤሪያ በአቅም በቂ ቤት በቂ ሎኬሽን መርጠን መያዝ አለብን ብለን ሎኬሽን ማተር ያደርጋል። በጣም አሪፍ። መጨመሪው ነገር ካለ በሎኬሽን እንዳለው ለትራንስፖርቴሽን ለቅርብ ለሆኑ ለሾፒንግ ሴንተርስ በጣም ማተር ያደርጋል። አሁን ወደ ካስኮ ያለበት አካባቢ ኦር እንትን ሳቹሬትድ የሆነ ቦታ ላይ እንትን ሲል your house value አብሮ ነው ቶሎ ከፍ የሚለው፣ ቶሎ ይሸጣል። like ልሽጥ ብትል so more beneficial ስለሆነ definitely the location matters። አንዳንዴ location also ሰፈሩ ብቻ ሳይሆን ቤቱ ያረፈበት ከምን ውስጥ ገብተህ ነው ቤቱን የምታገኘው? ፊት ለፊት ነው? ከጀርባ እንደዚህ የሆነ ቤት አልፈህ ነው? እሱም ሎኬሽን also ማተር ያደርጋል። የቤቱን ቫሊዩ አፌክት ያደርገዋል። so ኢንቨስትመንት እስከሆነ ድረስ your investment return እንዲኖረው ሎኬሽንህን በደንብ አጣርተህ ስትገባ ሪተርኑ more valuable ነው more higher በማለት definitely prefer that። በጣም ትክክል። በጣም እሺ። እንግዲህ አሁን ስለ ማርኬት ክራሽ እናውራ። ብዙ ሰዎች የሃውሲንግ ክራሽ ያው ታሪክን በመመልከት ማለት ነው የሃውሲንግ ክራሽን ቁጭ ብለው የሚጠብቁ አሉ። የቤት ዋጋ ልክ እንደ 2008 ምናምን ይወርዳል እና ክራሹ ሲመጣ ነው የምገዛው ብለው ቁጭ ብለው የሚጠብቁ ሰዎች አሉ። ስለዛ እናንተ ምን ታስባላችሁ? በዚሁ አያይዛችሁ ደግሞ በኢንተረስት ሬት ዙሪያ ማለት ነው። ያው የግድ ኢንተረስት ሬት እንደ ኮቪድ ጊዜ በጣም ወርዶ ነበር አይደለ? ብዙ ሰው ቤት ገዝቷል በዛ ሰዓት። አሁን ደግሞ ኢንተረስት ሬቱ ኦልሞስት እየተነቃነቀ አይደለም ካለበት ማለት ነውና
በኢንትረስት ሬት ዙሪያና በሃውሲንግ ክራሽ የሚጠብቁ ሰዎች ምን አይነት ምክር ትሰጣላችሁ? ያ አይ ቲንክ ይሄ በጠቅላላ በእኛ ኮሚኒቲ ነምበር 1 ጥያቄ የማገኘው በስራዬ ላይ ወይም ደግሞ ሰው ሲያወራ የምሰማው ነው። ማርኬቱ ክራሽ እስከሚያደርግ እየጠበቅን ነው፣ ያኔ በቃ በጥሩ ዋጋ ቤት እንገዛለን እያሉ እየጠበቁ ነው። የኔ መልስ ሁል ጊዜ የሚያረጋጋ መልስ ነው። በደንብ ክሊር የሚያደርግ ሰው ነው። እንዳልኩትኝ እኔ 1987 ነው እዚህ ሀገር የመጣሁት። 2026 ማአት አይነት ክራሽ ማአት አይነት ጦርነት ሲመጣ ብዙ ነገሮች ሳይክል አይቻለሁ። አንድ ሰው መጠየቅ ያለበት ማርኬት ክራሽ ሲባል ምን ማለት ነው? ማርኬት ክራሽ ማለት በኮቪድ ጊዜም የተወሰነ አይተናል አንዳንድ ነገር። ማርኬት ክራሽ ማለት ሰው ስራውን ሉዝ እያደረገ ነው፣ ኢኮኖሚ እየወደቀ ነው፣ ካምፓኒዎች እየዘጉ ናቸው፣ ኦፖርቹኒቲ እየተዘጋ ነው፣ ባንኩ የሎን መስራቱን ሪስትሪክት እያደረገ ነው። ሜቢ ኦንሊ 20% ዳውን የሚያደርግ ሰው ብቻ ሊፈልግ ይችላል። ኢቨን ኮቪድ ጊዜ እንደዛ ተደርጎ ነበር። ለተወሰነ ጊዜ ባንኩ 20% ዳውን የሚያደርግ ሰው ካልሆነ ማበደር አልፈለጉም። ሶ ማርኬት ክራሽ ማለት ሰው እየሞተ ነበር። ኮቪድ 2% ገብቶ ማለት ነው፣ ተደርጎ የማይታወቅ ነገር ኢንትረስት ሬት። ሰው ስትራግል እያደረገ ነበረ። የተወሰነች ሰው ነው አቅም የነበረውና የገዛው፣ ወይንም ደግሞ ጥሩ ኢንቨስተሮች ሆኑ ጥሩ ሪስቴት ያላቸው ገንዘብ ያላቸው ሰዎች በዛ ጊዜ የተወሰነ ቤቶች እየገዙ ነበረ። 2008-2010 ማርኬቱ የወደቀ ጊዜ ማለት ነው። ስለዚህ ሰውን የማስጠነቅቀው ማርኬት ክራሽ ብላችሁ ስትጠብቁ መጀመሪያ ማርኬት ክራሽ ራሱ ምን ማለት ነው? ስራ አላችሁ፣ በዛ ጊዜ ገንዘብ አላችሁ፣ መበደር ትችላላችሁ፣ በዛ ጊዜ መግዛት እድሉ አላችሁ። ሞስት ላይክሊ ያ እድል የለውም ሰው። ስለዚህ ያንን ከማይንዳችን ውስጥ በእኛ ኮሚቴ ይሄ ማርኬት ክራሽ የሚባል ነገር መውጣት አለበት ብዬ የምገምተው ነገር ነው። በዛ ጊዜ የገዙ ሰዎች ደግሞ ያንን ሆፕ ለአዲስ ሰዎች መንገር የለባቸውም። አንዳንዴ ሰው ያጋጥመኛል እየገዙ እንዴ ለምን አትጠብቁም? ማርኬቱ ሲወርድ እኮ መግዛት ትችላላችሁ፣ እኛ እኮ በዚህ አድርገን ነው የገዛ ነው። የሚያስቡት በጥሩን ለመምከር ነው። ግን ይሄ በጣም ሮንግ ኢንፎርሜሽን እና የብዙ ሰውን መግዛት እድል ድሌይ ያደረገ ኦፖርቹኒቲ ያስመለጠ ምክር ነው። ሶ አንደኛ ማርኬት ክራሽ ሲባል እድላችንም እያነሰ እየሄደ ነው። ኢንትረስት ሬት ላድከው ጥያቄም ሌላም ጥያቄ የሚደርሰን ሁል ጊዜ ኢንትረስት ሬት እየጠበቀ ነው ሰው። ሁሌ ሰው የሚያስበው ኢንትረስት ሬት ወደ 2% ስለገባ ባለፈው 5-6 ዓመት የሚያስበው አሁን ሀፕን የሆነውን ነገር ነው የሚያስበው። ኢንትረስት ሬትን እኛ ስንመክር ቁጭ ብለን ካንሰልቴሽን ስናደርግ ብዙ ነገር ስናስተምር ከመግዛታቸው በፊት የመጀመሪያ ጥያቄ ኢንትረስት ሬት ሃይስት ብላችሁ በአሜሪካ ምን ያህል ወጥቶ ነበር እላቸዋለሁ። ምን ያህል ነው የምትገምቱት ኢንትረስት ሬት በአሜሪካ ሂስትሪ ወጥቶ ነበረ? ሞስት ሰው የሚመልሰው አሁን ነው በቃ 6 እና 7% ይለኛል። ስለዛ ኦንላይን ላይ ገብቼ ቻርት አወጣላቸውና 1970 1980 እስከ 18% ኢንትረስት ሬት ወጥቶ ነበረ። አያምንም ሰው ኢንትረስት ሬት እስከ 18% መውጣቱን፣ ቢካዝ እንደዛ ወደ ኋላ ሄዶ ሰርች ስላላረገ ማለት ነው። እስከ 5 እና 6% አይ ቲንክ 2002 አካባቢ ነው የመጀመሪያ ጊዜ ሜቢ እዛ አካባቢ ነው መውረድ የጀመረው። ስለዚህ ኢንትረስት ሬት አሁን it's not the highest, it's been higher than 9. እኔ የመጀመሪያ ቤትን ስገዛ በ9% ነው 2003 የገዛሁት። ግን እድሉ ምንድን ነው? ሪፋይናንስ ማድረግ እንችላለን። በወረደ ቁጥር ሪፋይናንስ እያደረግን ያንን እድል እየተጠቀምን መግዛት እንችላለን። ስለዚህ ኢንትረስት ሬትም ወረደና ወጣ ማለት የሚችለው ሰው ቤት የገዛ ሰው ነው። ብዙ ጊዜ አዲስ ገዢ ሆነ አንተ ከመጣና ስለ ኢንትረስት ሬት ከጠየቀኝ ኢንትረስት ሬት አንተን አያስገባ ነው እንዴት እንደምለው አያገባህም፣ አይመለከትም ብዬ ነው የምለው። ምክንያቱም አፓርትመንት እየተከራየ ከሆነ 100% ኢንትረስት ሬት እየከፈለ ነው። 100% ኢንትረስት ሬት የሚከፍል ሰው ስለ 6% ወሬ የሚያደርገው ነገር የለም።
አቅም፣ በቂ ቤት፣ በቂ ሎኬሽን። ፎከሳችን እኛ ብዙ ጊዜ ስራችን ስራ ሰክሰስ የሆነው ምክንያትና የእኛም ክላይንት ሰክሰስፉል የሆኑት ምክንያት ፎከሳቸውንና ናሌጃቸውን ፎከሳቸውን እናሳንሰዋለን፣ ናሌጃቸውን ደግሞ እናሰፋላቸዋለን። ሶ ማርኬት ክራሽ፣ ኢንትረስት ሬት አም ሆፒንግ አንድ ቀን ከኛ ኮሚኒቲ ወጥቶ ሞር ስለ ቤትና ስለ ማደስ ስለ ማደግ አቅም እንዲያደርጉ እሱን ነው የምመኝላቸው። በጣም አሪፍ፣ በጣም ቆንጆ። በዚህ ጉዳይ ላይ የምትጨምሪው ነገር ካለ? መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ የብልሆች ምርጫ። እኔ በተጨማሪ እሱ ያለው እንዳለ ጥሩ ነጥቦች ሆነው እንደዚህ በኤክስፒሪየንስ የሚመክር ሰው የራሱን ኢንፎርሜሽን ከፕሮፌሽናሎቹ ቅድም ቢልድ አድርጉ ያልናችሁ ቲም ከነሱ ቀጥታ ከሶርሱ ኢንፎርሜሽኑን ቢወስዱ ስለ ማርኬት ክራሽ፣ ስለ ኢንትረስት ሬት ሞር ኖሌጅ እንዲኖራቸው ከኢንፎርሜሽኑ እንደ ኤክስፒሪየንስ የሌለው ሰው ዝም ብሎ አድቫይስ በፍርሃትም ላንተም የጠቀመህም መስሎትም አረ ኢንትረስት ሬቱ በጣም ሃይ ነው አሁን አትግዛ አሁን ነገ ይወርዳል ወይ ምናምን ሊልህ ይችላል። ግን ያ ሰው ምንድነው ባክግራውንዱ? ከኤክስፒሪየንስ ገዝቶ ነው ለንደር ነው ወይንስ just as a family friendly advice ነው? ሶ አንተ እንደዚህ አይነት ኢንፎርሜሽን ሰው ሲወስድ ማረጋገጥ ፕሮፌሽናል ጋር ሄደ ለንደር ረጋጋጥ ታደውል ቢልድ አድርገሃል ቲም አለ ሰው እነሱ ጋር ደውለህ ወዲያውኑ ኢንትረስት ሬቱ ይወርዳል ወይ? ለኔስ ኢንትረስት ሬቱ ሁሌ ደግሞ ኢንትረስት ሬቱ ለኔ ላንተ ለሱ የተለያየ ነው። ምክንያቱም ብዙ ነገሮች ሀፕን የሚያደርጉት አሉ in the background ከለንደሮቹ ጋር ስታወራ ማለት ነው። ሁላችንም የተለያየ እንትን ስለሚኖረን ኢንትረስት ሬቱም ያን ያህል ነው። መግዛትም ማውረድም ይቻላል። ሶ እንደሱ አይነት መጫወት ይቻላል። ላንተ ሜክ ሰንስ የሚሰጠውን ነገር ከፕሮፌሽናሉ ሄደህ ያንን ኢንፎርሜሽን ስትወስድ ትክክለኛውና አንተ የሆነውን ነገርና ከመግዛት ቤቱን ከማጣት እሱን ቢያደርጉኝ ሰው መክራለሁ። በጣም ቆንጆ። እንግዲህ ተመልካቾቻችን በጣም ብዙ እውቀት እያገኛችሁ ነው ብዬ አስባለሁ። ስክሪኑ ላይ በምትመለከቱት እነሱን ማግኘት ትችላላችሁ። ስለ ቤት ምንም አይነት ጥያቄ ወይም ደግሞ እርዳታ የምትፈልጉ ከሆነ እነሱ እናንተ ሊያግዟችሁ ዝግጁዎች ሆነው ይጠብቋቸዋል ማለት ነው። ፕሮግራማችን ይቀጥላል። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ሚዲያ የተለያዩ ጠቃሚ መረጃዎችን ይዘን እንመጣለን። ያንንም ስለምታደርጉ እናመሰግናለን። እሺ፣ በቀጣይ እንግዲህ ምንድነው የኛ ማህበረሰብ ወይ ደግሞ አበሾች በአሜሪካ ነገር በካናዳ የሚኖሩ ሰዎች በሪል ስቴት ኤጀንት ዙሪያ መረዳት አለባቸው ወይ ደግሞ የተሳሳተ አመለካከት ብላችሁ የምታስቡት ነገር ካለ እስኪ አንዳንድ ነገር በሉን። ያ አይ ቲንክ መጀመሪያ ስራ አሰራራችን ሪኳየርመንቱ ገዢዎችም ሸጪዎችም እንዴት ምን ህግ እንዳለን እኛ ስንሰራ በምን ህግ ውስጥ እንደምንሰራ ቢያውቁ ኮሚኒቲያችን አይ ቲንክ ጥሩ አንደርስታንድ ይኖራቸዋል። አንዳንዴ ሰው ይጨንቀዋል። እነዚህ ሰዎች ለኛ ብለው ነው ወይስ ዝም ብሎ ሊያሻሽጡን ነው የሚል ሜንታሊቲ ያው ባኮም አላደኩም አገስ ባኮምም የሚጭበርበር ነገሮች ወይ እንትን ሊፈጠር ይችላል። ደስ የሚለው አንደኛ ዋሽንግተን ስቴት መኖራችን ወይም ብዙ ስቴቶች አይ ቲንክ ኤቭሪ ስቴት but specifically ዋሽንግተን በጣም ህግ የተያዘለት ስቴት ነው when it comes to real estate ማለት ነው። አንዳንድ ነገር የኛ ኮሚኒቲ የማያውቀው አንተ ገዢ ነህ፣ እኔ ኤጀንት ነኝ፣ እሷ የሸጪ ኤጀንት ነች። ኤኒታይም ስራችንን ስንሰራ ስልክ ይደወልና እንደዚህ ቤት ወጥቷል እኮ ካሳልን ወደ ይሄን ቤት አሳየን ገና ሚት ሳናረግ ምን የሚመስላቸው ዝም ብዬ ሄጄ ቤት ከፍቼ ማሳያቸው ይመስላቸዋል።
ይሄ በጣም ስፔሻሊ ካለፈው ዓመት 2025 የወጣ ህግ አለ። ማንም ሪል ስቴት ኤጀንት ቤት ማሳየት የሚችለው ወይም ስለ ቤት ማውራት የሚችለው ከገዢው ጋር ወይ ከሸጩ ጋር አግሪመንት ፈጥሮ ስንት እንደሚከፈለው፣ ስንት ካምፐንሴሽን እንደሚያገኝ፣ ስራው እንደሚሰራና ቢቢኤስ ይሉታል አግሪመንት ተፈጥሮ ያንን ፈርሞ ከዛ በኋላ ነው ቤት ማሳየት የምንችለው። እንደ ድሮ ዝም ብሎ ሰው ቤት ስላየ ሄደን ማሳየት እንትን ሳይሆን ይሄ ምንድነው ጥሩ ዲስክሎዥር ሆነለት ለገዢም ለሸጭም። ሌላ ነገር የማያውቁት ደግሞ አንተ ገዢ ከሆንክ እኔ የገዢ ኤጀንት ከሆንኩኝ እኔ እናንተ አግሪመንት አለን። ካምፐንሴሽን ስንት እንደሚከፈለኝ ማወቅ አለብህ። እሷ የሸጪ ኤጀንት ከሆነች የራሷ ካምፐንሴሽን ከሸጩ ጋር ካንትራክት አላቸው። ይሄ ተፈራርሞ ከዛ በኋላ ነው ወደ ቤት ማየት፣ ካንትራክት መጻፍ፣ ብዙ ኢንፎርሜሽን ሼር የምናደርገው የምንችለው በዛ መሰረት ነው። ብዙ ሰው የኛ ኮሚኒቲ ስልክ ይደወልና አፕሩቭሉን አልጨረሰም፣ አላማውን አልታወቀም፣ ግን ቤት ዛሬ ስለወጣ ያምኞት ስላለው ደውሎ ቀጥታ ያን ቤት ማየት ነው የሚፈልገው። እና አንዳንድ ጊዜ ጥያቄ ስጠይቅ አፕሩቭድ ሆናቸዋል ወይ፣ እኔም እንደዚህ ካንትራክት መኖር አለብን፣ ሰው ይጨንቀዋል። ይሄ ሰው ምንድነው ይህን ሁሉ የሚጠይቀኝ ብሎ፣ ግን እኛ ህጉን እየተከተልን ነው። ላይሰንሳችንም ቅድም እንዳልኩት ሁሉም ሪል ስቴት ኤጀንት ዝም ብለን ራንደምሊ ካሳሁን ብንባልም ከኔ በላይ ወንድሜ ውስጥ ሆኜ ማኔጅመንት አለኝ፣ የሚከታተሉን ፎርም ስንጽፍ የምናደርገው ነገሮች አለ። I don't know exactly back home እንዴት እንደሚሰራ፣ ግን ዝም ብለን ራንደምሊ በራሳችን መስራት አንችልም። ሁሉም ነገር እየታየ የምንጽፈው ካንትራክት፣ ኢሜል የምንልከው፣ ቴክስት የምንልከው ድረስ ሪኮርድ እየተደረገ ማቅረብም አድት ከተደረግን ማቅረብ አለብን። በሪል ስቴት በኩል አንድ እሱ ኢንፎርሜሽን ጥሩ አንደርስታንዲንግ ኮሚቴ ቢያደርግ መጀመሪያ ቁጭ ብለው ይህን ኢንፎርሜሽን ሰብስበው አግሪመንት አድርገው ስራውን መስራት እንዳለብን ማወቅ አለባቸው። በደንብ አንደርስታንድ እንዲያደርጉ አንደኛው ስራ ቅድም ባልኩት የገዢው እና የሸጩ ዋናው ስራ ያንን ኤጀንት ኢንተርቪው ማድረግ አለባቸው። ብዙ ጥያቄ ጠይቀው ከዛ በኋላ ነው ያንን ፋይናንሽል ዲስክሎዝ አድርገው ስለ አቅማቸው፣ ስለ ገንዘብ ስንት ብር እንዳላቸው ዲስክሎዝ ለማድረግ አግሪመንት ከሌላቸው ያንን ዝም ብለው ተነስቶ ቤት ማየት አይ ቲንክ ትንሽ ሳይድ ኤፌክት አለው። በኋላ ደግሞ ሪግሬት አድርገው ደግሞ ያንን ኤጀንት ምናልባት እንደዚህ ያረጉኝ እንደዚህ ያረገችኝ ብሎ ወሬ ይመጣል ከመምጣቱ በፊት። ግን እነዚህን ነገር ቢጠይቁ ጥሩ ሰክሰስ ለሁሉም ይሆናል። ቤት ሰው ሊገዛ ሲያስብ እኛ ኮሚኒቲ ሁል ጊዜ አብረው የሚገዙ ከሆነ ባልና ሚስት ወይ ፓርትነር ሆነው የሚገዙ ከሆነ የኛ ህጋችን ብዙ ጊዜ አብረው እንዲመጡና አብረው እንዲ ኮንሰልቴሽን ትልቅ ችግር የሚያጋጥመን ወይ ባል ወይ ሚስት ይደውልና በቃ ምንም ችግር የለም እኔ ባሌ ምንም ነገር እትሶኬ እኔ ባልኩት ነው የሚሄደው፣ ወይ ሚስቴ ምንም ችግር የለም ይሉና ወይም ደግሞ ዘመዶች አብሯቸው ካሉ ሳይናገሩ ቤት ለመግዛት ይሉና በኋላ ፕሮሰሱ ከተጀመረ ቤቱ ከተገኘ በኋላ እነዚህ ሰዎች ይመጡና ካንትራክት ውስጥ ችግር ይፈጠራል። ኦልሬዲ ቤት ገዝተን what I'm saying ሞር ያንን አጋጥሞ ይሆናል። ብዙ ጊዜ ቤት ስታጋዛ ሚስትየዋ የለችም፣ አንተ ቤት ሶስት ካንትራክት ልትገባ ስትል ወይ ከገባ በኋላ ያን ቤት እኮ ማየት ፈልጋለሁ እንዴ ጠይቀን እንትን ብለን ይገቡና እንዴ ይሄንማ አልፈልግም። ስናደ ኢዚ ብዙ ጊዜ እኛ ሰክሰስ ሬት ክላይንቶቻችን ማክሲመም በአንድ ወር ውስጥ ቤት እናገኝላቸዋለን። ማክሲመም በአንድ ወር ሜቢ በአንድ ሳምንት ውስጥ ነው ቤት የምናገኝላቸው። ምክንያቱም ያ ካንሰልቴሽን ታይም ላይ ሎን ኤስቲሜቱ ከባንኩ አሰጥተን በወር መንዝሊ ፔመንቱን እናሳያቸዋለን። ዳውን ፔመንት እና ክሎዚንግ ኮስት ስንት እንደሆነ እናሳያቸዋለን። ለስ ቼንጅ ዘ ነምበር ሌንደር ጋር ደውለን ኢቨን ነው 1.5 አፕሩቭድ ናችሁ ግሬት የ5100 ሞርጌጅ ስንት ነው እንላቸውና ሌንደሩ ይመጣና 1.1 መሆን አለበት። ስለዚህ እኛ ማየት ያለብን 1.1 በታች። ከዛ በኋላ ብሬክ ዳውን እናደርገውና ባለፈው 60-90 ቀን
የሚፈልጉ ሊንውድ ኤድመንድ ሾርላይን ከሆነ ሊንውድ ኤድመንድ ሾርላይን 1.1 በታች የተሸጡ ቤቶችን ሊስቲንግ እናውጣና 1 by 1 we go 2-story house 2000 square foot 3 bedroom 2-story house 2000 ራምብለር ብለን ዘርዝረን እናሳያቸዋለን። ሶ ማርኬቱ ላይ ቤት ከማየታችን በፊት ኤክስፔክቴሽናችሁ እንደዚህ አይነት ቤቶች ነው። ከዚህ ይሄ ሶልድ ባለፈው 90 ቀን ነው። ሶ ኤክስፔክቴሽናችሁ እንደዚህ ይሁን። ከዚህ ውጪ ከወጣችሁ ከአቅማችሁ በላይ ትሄዳላችሁ። እሱን አስጠንቅቀን የመከርናችሁ ነው። የእናንተ ዲሲዥን ነው የሚሆነው። በዚህ ውስጥ ግን እድላችን ከፍ ያለ ነው። ያንን ፋይናላይዝ ካዩት አንደርስታንድ ካረጉት በኋላ then we go out to the market ስንወጣ ኦልሬዲ ኤክስፔክቴሽናቸው አቅማቸውን ያውቋታል። የሚወጣው ቤት ያው ታውቀዋለህ። ራምብለር አለ፣ ስፕሊት ሌቭል አለ፣ 2 story አለ። it's not complicated። ከዛ ውጪ ሌላ የተፈጠረ ቤት አናገኝም። የዛ አይነት ቤት ውስጥ በጅታቸው በዛች አካባቢ የምትሆን ካገኙ ኦልሬዲ ሪሜምበር አውርተንበታል። this house you don't want to miss the opportunity because ይሄ ጥሩ ነው፣ ሎኬሽን ነው፣ በአቅማችሁ ነው። so ብዙ ክላይንቶቻችን the first house is what they end up buying እና ነግራቸዋለሁ። ሁለት መንገድ አላችሁ። ይሄን ቤት ሊያመልጣችሁ ይችላል። እኔ ሁለቴ ነው የምነግራችሁ ይሄ ትክክል ቤት ነው ብዬ። በሶስተኛው ጊዜ I have to step back. I'll let you make the decision. አንፈልግም ካላችሁ perfect, let's move on. most time ግን አንደርስታንድ አድርጉ። ማአት ቤት እያያችሁ ስትሄዱ you might come back to this house say man ያቺ ቤት ብትሆን እኮ አመለጠችን ትላላችሁ። it's okay በደስታ ብትገዙት ይሻለኛል። አምልጧችሁ ተምራችሁ ግን this is the perfect house ይሄ ነገር ፖዚቲቭ ነው፣ ይሄ ነገር ኔጌቲቭ ነው እወቁትና most of the time we can get the people የመጀመሪያ ቤቷን ማለት ነው። or አንዳንድ ጊዜ በጣም ይፈሩና because የመጀመሪያ ያዩት ቤት ነው which is fair አይ በቃ ይሄ በጣም ውድ ነዋል ግን ካሳ በጣም ይሄ እኮ ምን እንደሆነ አናውቅም በቃ ፈልገናል፣ ሁሉም በጀታችን ልክ ነው፣ አቅማችን ልክ ነው፣ ቤቱ ልክ ነው። okay let's keep looking እና እንትን ትላላችሁ። so that's the way እኛ አሁን ያወቅኩትኝ ፋውንዴሽኑ መጀመሪያ ቁጭ ብሎ መመካከር ማሳየት። አልመጣም አናየም ሚስቴ አትመጣም ባልካለሁ ኦኬ አም ሶሪ እንግዲህ ማአት ኤጀንቶች አሉ የዋካም ቤት የሚያሳያችሁና ኮንትራክት የሚጽፍ ከሆነ feel free to go እላቸዋለሁ። anyways እሺ እንግዲህ አሁን ደግሞ ወደ ከሪል ስቴት ሙያችሁ ወጣ እንበልና በኮሚኒቲያችን ውስጥ በተለያየ ነገር ውስጥ ፓርቲሲፔት እንደምታረጉ አውቃለሁ። የተለያየ ነገር ውስጥ እንደምትገቡ አውቃለሁ። ፓሽኔት ሆናችሁ የምታረጓቸው ነገሮች እንዳሉ አውቃለሁ። እስቲ ከእናንተ እንስማ። ምን ታረጋላችሁ? ምን ላይ ፓርቲሲፔት ታረጋላችሁ? obviously ሪል ስቴት ለኛ በጣም ፓሽኔት ነን፣ ግን ኮሚኒቲያችን ደግሞ even more passionate ነን ፓርቲሲፔት ለማድረግም። ያው ስራውን ብቻ መስራት አንዳንዴ ያደክማል፣ ግን ኮሚኒቲ ለመርዳት ስንነሳና ስናረግ ደግሞ ደስ ይለናል። አቴን በጣም ፓሽኔት የሆነው አንደኛው ሪዝንን ሜሮንንም አብረን ቲም እንድንሆን ያረኩትና ጆይን ያረገችው ከሪል ስቴቱ ውጪ ኮሚኒቲውን ለመርዳትና አዲሽናል ነገሮች ለማድረግ ለማነቃቃት ስፖርት እንዲኖራቸው ለማድረግ በዛ ምክንያት ነው ቲማችንን ቢልድ ያደረግ ነው። በአሁን ጊዜ አሁን እኛ በጣም ኤክሳይድ የሚያደርገኝ ሲያትል ውስጥ አዲስ ኤነርጂ እየመጣ ነው። ኔትወርኪንግ በጣም እየተፈጠረ ነው በብዙ አይነት። ከ1993 እንዳልኩት እዚህ ሀገር መጥቼ አሁን ነው ፈርስት ታይም በደንብ ኔትወርኪንግ ያየሁት። አትላንታ፣ ዲሲ፣ LA ብዙ ጊዜ ብዙ ሰው ኔትወርክ ያደርጋል፣ ሪሌሽንሽፕ ያደርጋል፣ ኢንፎርሜሽን ሼር ያደርጋል። እኛ ሀገር ደግሞ I think this is the first time ብዙ ኔትወርክ ግሩፖች እየተፈጠሩ። አንደኛው ኔትወርክ ግሩፕ በጣም ፓሽኔት የሆነው actually good friend of ሜሮን ነች እና የሷ ግሩፖች ናቸው ክሬት ያደረጉት ማህበር ኮኔክት የሚባል ያንግ ግሩፖች ናቸው። አንድ ትንሽ ኢንፎርሜሽን ሄልፕ የሚያስፈልግ ያየሁትኝ ያንግ ጀነሬሽን እናቶቻቸው እዚህ ሀገር መጥተው አባቶቻቸው ቋንቋ ተምረው 2 ስራ ሰርተው 3 ስራ ሰርተው ኦቨርታይም ሰርተው ምን ብለው ልጆቻቸውን በጥሩ ነገር ተምረውላቸው ሰክሰስ እንዲያስቡ ነው ያደረጉት። በጣም ጥሩ ነገር ነው። እነዚህ ያንግ ጀነሬሽንን ብዙ ጊዜ ሳገኝ ወይ ኢንተርቪው ሳረግ ወይ በሆነ ምክንያት ሳገኝ
አንድ ትንሽ የማያውቁት ነገር ያየሁት አሁን ያሉበት ሞር ስለ ስራ ላይ ናቸው። እዚህ ፌስቡክ መስራት፣ ከአንዱ ስራ ቴክ ዘለው ወደ አንዱ ስራ ቴክ መዝለል፣ ራሳቸውን ፕሮፌሽናሊ ማሳደግ ነው። ሌላ ነገር ላክ ያላቸው ይሄ ስራዎች ብዙ ጊዜ ቴክም ሆነ ምንም አይነት ስራ የሆነ ጊዜ ይቀያየራል፣ ኢኮኖሚ ሊቀይረው ይችላል እና ሪል ስቴትን አብሮ እንዲያድጉበትና አንደርስታንድ እንዲያደርጉ ታይማችንን እየሰጠን ኔትወርክ ኢቨንት ሲኖር ስፒክ እያደረግን ኢንካሬጅ እያደረግን ስራቸውን እየሰሩ ኢንካማቸውን እየሰሩ በጎን በኩል ግን እንዴት ብለው ኢንቨስተር ሪል ስቴት እንደሚሆነው ለራሳቸው ቤት ባይሆንም አንድ ትንሽ ቤት ገዝተው ሩሞቹን እያከራዩ እንደዛ ኢንቨስት እያደረጉ እየኖሩ ያንግ ሆነው ከ18 ዓመት እስከ 25 26 ዓመት ድረስ ያሉ ሰዎች እንዴት ብለው መሬት እንደሚይዙ early እነሱን እየረዳን አንድ ግሩፕ እንደዛ ነው። I think ሌላ እድር የሚባል ግሩፖችም አሉ። ሰው ለሰው የሚባል ግሩፕ አለ። እዛም ሄደን ስፒክ አድርገናል አንድ ጊዜ። እነሱ ደግሞ ሞር ፋሚሊ ኢንፍሉዌንስ የሆኑ ሰዎች ለፊውቸራችን ለልጆቻቸው እንዴት ብለው ሪል ስቴትንም ይዘው ልጆችንም እድል ለመስጠት ሲያደርጉ በቃ ፓሽናችን እሱ ላይ ነው ያለው። ስራችንንም እየሰራን ብዙ ሰው ጋር ስለሚያጋጥመን በብዙ መንገድ እነዛን ግሩፖች ፊግራት እያደረግን አንድ ሰው ጥሩ በትክክሉ ከተመከረና ደረጃውን ከተረዳው ያው የኛ ኮሚኒቲ ጥሩም ሆነ መጥፎ ሆነ he's going to tell you or she's going to tell you አንድ ነገር ካወቆ እንደዚህ ነው እኮ ሜሮ እንደዚህ ነው እንደዚህ ማድረግ አለብሽ አንቺ ይላል እና የኛ ዓላማ ትክክል መንገዱን እንዲያውቁ እነዚህ ቦታዎች እየሄድን ስፒክ እያደረግን ኤክስትራ ስራ ነው ኤክስትራ ዌይት ነው ፋሚሊ ጋር ስራ ጋር ላይፋችንን እያካሄድን ስቲል ያንን ታይም ጊቭ እያደረግን እየሰጠን እሱ ነው obviously can tell I'm excited ብዙ አወራሁበት። በጣም ያ ፓርት ነው ከስራችን ጋር ይሄዳልም ኮሚኒቲያችንም ደግሞ ያነቃቃል ይረዳል። I think ሌላም ፓርት የኛ ራሳችንን እናደርገው አለ። አይ ሌላ በተጨማሪ እኛ የሚያስደስተን ነገር ክላይንቶቻችን በደንብ በቃ አምነውን ከኛ ጋር መስራታቸው ከኛ ጋር ለማደግ አብረው ትምህርትን በደንብ እያስተማርናቸው ከዛ ደግሞ like future ጎላቸውንም every couple of years check in እያደረግን እንዴት ናችሁ ወደሚቀጥለው ሬዲ ናችሁ ወይ ለመሄድ are you comfortable ያላችሁበት ቦታ እንደሱ በደንብ በቃ አብሮ ለማደግ building generational wealth እሱ በጣም ያስደስተናል። ተጨማሪ ደግሞ we do extra things ለነሱ exclusive የሆኑ ኢቨንቶች እናዘጋጃለን። very passionate እነሱ ነገሮች ስናደርግ በጣም ደስ ይለናል። ምንድነው የምናደርገው? አንዳንድ ነገር ምናደርጋቸው አሁን ሪሰንትሊ ያደረግነው ደስ የሚለን ነገር እንደ የሀበሻ ካልቸራል ፎቶ ሹት ነገር አድርገን ነበረ ገናን በተመለከተ mainly የሀበሻ ልብስ ፖርትሬት እንዲኖራቸው ፋሚሊያቸው ሁሉም ባህላዊ ልብስ ለብሰው መጥተው በጣም ነበረ ደስ የሚለው ፕሮግራሙ። ሰው ሁሉ መጥቶ እንደዛ አለ። የት ነበር ያደረጋችሁት? ኢትዮጵያ ኮሚኒቲ? አይ አክቹሊ ኤክስክሉሲቭ ትንሽ ስለሆነ የራሳችን ክላይንት ብቻ ነው ቢሮ ነው ያደረግነው። ያ ብዙ ጊዜ ለኛ ክላይንቶች እሷ በጣም ብዙ ረድታኛለች። የሆነ አላማ ነበረኝ። ክላይንቶቼ እንዳልኩትኝ የሪል ስቴት መግዛት ብቻ ሳይሆን ወደ 300 ሰዎች ኤክስቴንድድ ፋሚሊ አሉ። ሁሉ ጊዜ ቤት በረዳናቸው ቁጥር እዛ ኤክስቴንድድ ፋሚሊ ውስጥ ይገባሉ። እነሱ ሰዎች ዲፍረንት ኤክስክሉሲቭ ነገር ያገኛሉ። እንዳለችው ኢቨንት እና ሰመር ላይ ፓርክ ተከራይተን አይስክሪም ትራክ ኦርደር አድርገን ፋሚሊዎቹ መጥተው አይስክሪም እየበሉ እየተጫወቱ ቡና እያፈሉ አንዳንድ ክላይንቶቻችንም ሳምቡሳ ምናምን ሰርተው ራሳቸው ተባብረው እንትን ይላሉ። ፓርክ አሁን እንዳለችው ፎቶሹት እናደርጋለን። ገና ኢቨንት እናደርጋለን። የታንክስጊቪንግ ኢቨንት እናደርጋለን። ክላስ ደግሞ አሁን እናስተምራለን። የሜንቴናንስ ክላስ ጣራ እንዴት ነው የሚቀየረው፣ ቤቱ ቀለም መቼ ነው የሚቀባው፣ ፈርነሱ መቼ ነው የሚሰራው፣ እንደሱ እያደረግን አትሊስት በአመት አንዴ በሁለት አመት አንዴ የካሳሁም ኢቨንት ብለን ለነሱ ክላይንቶቻችን ኤክስቴንድድ ኤክስትራ ኢቭን ነው ትራንዛክሽኑ አልቋል ገዝተዋል፣ ግን ሜክ ሹር ነርቸር እያደረግናቸው እያሳደግናቸው in a way like investment እያስተማርናቸው ትልቅ ፓሽኔ and እሷ በመኖሯ ደግሞ ኢቨን ሞር ማድረግ ቻልን። አሁን ሰው እሱ
ሁለቱ ነገሮች ለኛ በጣም ፓሽኔት ነው። አንድ ኮሚኒቲውን የተወሰነ ኤክስትራ ኤክስቴንድ አድርገን መርዳት እንችላለን። ያው ሁሉንም ሰው መርዳት ከባድ ነው። አንድ ሁለቱንን ነው ኤነርጂ ይደክማል። ግን ደግሞ ላሉን ሰዎች በእኛ መንገድ ብለው በእኛ ትረስት አድርገው ለመጡት ሰዎች ደግሞ አፍተር ትራንዛክሽኑን ካለቀ ቤት ከገቡ በኋላ we want to make it fun, you know, ስራው ያደክማል፣ ወራት ያረጋሃል። at the same time I want to hang out with my clients and event አርገን ልጆቻቸው ሲያድጉ ማየት፣ አይስክሪም ኢቨንት ሲደረግ ሲጫወቱ፣ እሱን ደግሞ እንደ ኤክስትራ ፓሽን አርገን ደግሞ ይዘነዋል። በጣም መልካም። እንግዲህ ተመልካቾቻችን እንደምትመለከቱት እነዚህ እህትና ወንድሞቻችን በጣም የገዘፈ ስም ያላቸው በሲያትልና አካባቢዋ ቤት በመግዛት በመሸጥ ላይ ያላችሁ እነሱን ኮንታክት አድርጋችሁ የእነሱን እርዳታ ማግኘት ትችላላችሁ። በልምድ በኩል አይታሙም። እንዲሁም ደግሞ በእውቀት እንደምታዩት ብዙ እውቀት ሰጥተውናል። ስለዚህ ስክሪኑ ላይ በምታዩት ኮንታክት እነሱ ማግኘት ትችላላችሁ ማለት ነው። ሌሎቻችሁ ጥያቄ ያላችሁ በሌላ ስቴት በሌላ አካባቢ የምትኖሩ ሰዎች በዚህ ውይይታችን ላይ ጥያቄዎች ካላችሁ በኮሜንት በኩል ጥያቄዎቻችሁን ሊመልሱላችሁ ይችላሉ ማለት ነው። እንግዲህ ይህንን የመሰለ ምርጥ ቆይታ ስለሰጣችሁን ከልብ ከልብ አመሰግናለሁ። በመጨረሻ ይህንን ቆይታችንን ይህንን ምርጥ ትምህርታዊ ውይይት ከማጠቃለላችን በፊት ማለት የምትፈልጉት ነገር ካለ እድሉን ልስጣችሁ። እኔ የምለው ቅድም እንዳልወሱም ወጣት እያሉ ቤት እንዲገዙ እንመክራለን። በጣም ስታስበው በልጅነት የያዝከው ንብረት በኋላ ላይ ነው ፕሮፊት ላይክ እንደ ዌልቱን ቢልድ አድርጎ ማሲቭ የሆነ ለውጥ ነው የምታገኝበትና if you buy young and then retirement age ላይ ስትደርስ it's amazing value. so መመክረው buy young if you can, ግን ደግሞ if you can't buy young, buy now. yeah nice yeah that's it. ያ ጥሩ አድቫይስ ነው እሷም እንዳለችው። በእኔ በኩል ደግሞ ለእኛ ኮሚኒቲ መጀመሪያ ማለት የምፈልገው አትፍሩ፣ ከማንም እኩል መሆን እንችላለን። እዚህ ሀገር መተን ታግለን ብዙ ነገሮች አይተን ዋናው ዓለማችን መቼ ነው ሪታየርድ ማድረግ የምንችለው? የመጣነው እዚህ ሀገር ለምንድን ነው? እሱን እንደምንም ብለን ቀደም ብለን ማወቅ አለብን። ሁል ጊዜ ሰራተኛ እንዳንሆን፣ ሁል ጊዜ ለፍተን ጊዜው እንዳያመልጠንና የመጣንበት እዚህ ሀገር ለነጻነትና ለኦፖርቹኒቲ መሆኑን እንዳንረሳ እና ሪል ስቴትና መሬት ደግሞ አንደኛው ፓት ነው ወደዛ ቶሎ ለመድረስ ያለው። እስና ማርኬት ክራሽ አይደለም፣ ኢንትረስት ሬቱ አይደለም፣ አቅማችን ኃይለኛ ሰራተኛ ኦቨርታይም ሰራ ምንለፋ ሰው ስለሆነን መንገዶችን መፍጠር አለብን ለራሳችን። ሪል ስቴትና መሬት እያያዝን መቼ ነው ሪታየርድ የምናደርገውና ሪታየርድ ስናደርግ ምን ሽጠን አትርፈን ነው? ወይንም ደግሞ አንዳንድ ጊዜ ለኛም ላይደርሰን ይችላል። ቤት የምንገዛው ምክንያት ለክላይንቶች አንዳንድ የምመክራቸው ለእናንተም ላይሆን ይችላል። ጊዜው ሜቢ አልፏል፣ ለተወሰነ ጊዜ እድሜያችንም እንትን ቢልም ግን ቀደም ብለን የሆነ ነገር ከገዛን ለጀነሬሽን ዌልት ቢልድ ማድረጊያ ማስነሻችን ነው ብለን ማመን አለብን። ስለዚህ ኮሚኒቲያችን ውስጥም ብዙ ጎበዝ ሰዎች ፓሽኔት ሆነው እንደኛ የሚሰሩ ሎን ኦፊሰር፣ ታክስ የሚሰሩ፣ ኢንሹራንስ የሚሰሩ ብዙ ሰዎች ስላሉ ይሄንን አስቀድማችሁ ቶሎ ፊግር አውት አድርጉት። ሁሌ ቀልዳለሁኝ። ለሰርግ ጊዜ አለን፣ ለበርስዴ ጊዜ አለን፣ ለቤቢ ሻወር ጊዜ አለን። ግን ለነዚህ ሰዎችም ታይም ሰተን ጊዜ ሰተን በፋሚሊ ሄደን ጥያቄዎች እየጠየቅን ራሳችን ማሳደግ አለብን። እሱ ለእኔ በጣም ፓሽኔት ሆኜ ሰው እንዲገፋ የማደርገው ነገር ነው። ሌላ በጣም ፓሽኔት የሆነው ደግሞ ይህን ሁሉ ብለን ራሳችን አሁን ለሰው ሁሉ እየመከር ነው። ሎየር ያስፈልጋቸዋል፣ ታክስ ፐርሰን ያስፈልጋቸዋል። አንድ ግሩፕ ክሬት ለማድረግ እየሞከርን ጀምረነዋል። ይሄ ግሩፕ ስም አለው ገና በደንብ አልወጣንበትም፣ ግን ሪክሩት እያደረግን እነዚህን ሰዎች እየፈለግኩ ነው። ኮሚኒቲያችን ውስጥ
ፓሽነት ሆኖ ሪል ስቴት እየሰራን እያለን ፓሽነት ሆኖ ሎን ኦፊሰር ሆኖ የሚሰራ ፓሽነት ሆኖ ኢንሹራንስ የሚሰራ ታክስ የሚሰራ ዴንቲስት የሆነ ዶክተር የሆነ ሜካኒክ የሆነ እነዚህ ሰዎች የራሳችን ኔትወርክ ግሩፕ ክሬት አድርገን ድንገት ሰው ሲፈልግ ሲደውልልን ያው ካሳ እንደዚህ ፈልግ ያሉ ሲል እነዚህን ሰዎች ሪፈር እንድናደርግ ራሳችንም ደግሞ ኔትወርክ ስንሆን ስንመካከር ስራውን መስራት ብቻ ሳይሆን ኮሚኒቲያችንን አብረን ማሳደግ እንችላለን። አብረን ቆመን ሜቢ ኢቨንት አድርገን ተሰብስበን ብዙ ነገር ማስተማር ስለምንችል አንድ ፓሽነት ሆነን እየሞከርን ያለነው ደግሞ እነዚህን ሰዎች በኮሚኒቲያችን ውስጥ አይደንቲፋይ ለማድረግና ይሄን ግሩፕ ክሬት አድርገን ደግሞ እየወጣን ሞር ስፒክ እያደረግን ኮሚኒቲውን ለመርዳት። በጣም አሪፍ ነው። በጣም የሚደገፍና የሚበረታታ ሀሳብ ነው። ቀጥሉበት እላለሁ። ተመልካቾቻችን ከዚህ ውይይት በጣም ብዙ ነገር አግኝታችኋል ብዬ ተስፋ አደርጋለሁ። እንግዲህ እህት ወንድሞቼ እዚህ ድረስ መታችሁ በድጋሚ ይህንን የመሰለ ምርጥ እውቀት ስለሰጣችሁን በእኔና በተመልካቾቻችን ስም ከልቤ አመሰግናለሁ። እንግዲህ በቀጣይ ደግሞ ሌላ ጊዜ መታችሁ በሌላ ቶፒክ እንደዚሁ ውይይት እንደምናረግ ተስፋ አደርጋለሁ። እንግዲህ ተመልካቾቻችን እስከዚህ ሰዓት እስከዚህ ደቂቃ ይህን ፕሮግራም ስለተከታተላችሁ ከልብ እናመሰግናለን። ከዚህ ፕሮግራም ብዙ ነገር አግኝታችኋል ብዬ ተስፋ አደርጋለሁ። በቀጣይ በሌላ ኢንፎርሜሽን፣ በሌላ መረጃ፣ በሌላ ፕሮግራም ብቅ እንላለን። እስከዛው መልካም ጊዜ ተመኘን። መልካም ጊዜ